በሁሉም አንተ አንድያ መድኃኔዓለም የኔ ሰዓሊ የኔ ፈጣሪ ነህና ማመስገኛዬ ብዙ ነው። ስለሆነው እየሆነ ስላለው ስለሚሆነው ሁሉ ተመስገን። አባቴ ጠባቂ መልአኩ ቅዱስ ሚካኤልን ሾመህልኛልና ዛሬም ከኔ ጋር ነው። እግዚአብሔር ይመስገን። ለሰዓሊነት እንዳድግ እና ስራ ወዳድ እንደሆን ወልዳችሁኛልና እንኳንም ከእናንተ ተወለድኩ። ያንቺ የታላቅየዋ ድርሻም ከታላቅ በላይ ነውና መልካሙን ሁሉ ይሆንልሽ። ስራችሁ እልፍ የሆነ በእኔ መሰራት ውስጥ በእኔ ጉዞ ላይ እናንተ ቸል ያላችሁትን ስራ የሰራችሁ ለእኔ ግን ትልቁን እፎይታ የፈጠራችሁ ስማችሁ ተጠራ አልተጠራ ግድም የማይሰጣችሁ ከዚህ በተሻለ ፈጣሪ ስማችሁን ከፍ ያደርግልኝ። ድርሻም ነበራችሁ ድርሻም አላችሁ። እግዚአብሔር ይመስገን። ዮሐንስ ባዩ። ዮሐንስ ባዩ ጥያቄያችንን ተቀብለን እንግዲህ በስቱዲዮ የጎ አርት ቤተሰብን በመጋበዝ እጅግ በጣም አመሰግናለሁ። እሺ እኔም በጣም አመሰግናለሁ። እንኳን ደህና መጣችሁ። ከሰዓት አከባበራችሁ ከፈገግታችሁ ጀምሮ በጣም ደስ ትላላችሁ። እንኳን ደህና መጣችሁ። እንኳን ደህና ቆየ ዮሐንስ። ዮሐንስ ባዩ እንግዲህ እኔ ስዕል እንደ መውደዴ በጣም አውቃለሁ፣ ስራዎችንም ስከታተል ቆይቻለሁ። ነገር ግን አንተን ስለ ባክግራውንድ የማያውቁ ደግሞ ተመልካቾች ይኖሩናል። ስለዚህ ዮሐንስ ባዩ የት ተወለደ? እድገቱ ምን ይመስላል? እሺ ያው ስሜን ተናግረሽዋል። አልደግሞም። የተወለድኩት አዲስ አበባ ጉርድ ሾላ የሚባል አካባቢ ነው። ከዛ ለትምህርት እንደደረስኩኝ በደጃዝማች ወንድይራድ አንደኛና መለስተኛ ሁለተኛ ደረጃ እንዲሁም ፕሪፓራቶሪ ተማርኩኝ። ልክ እሱን እንደጨረስኩኝ ደግሞ አለ ስነ ጥበብ ዲዛይን አዲስ አበባ ዩኒቨርሲቲ ተቀላቀልኩኝ። እዛ ከተመረኩኝ በኋላ ነው እርሳስ አርት ስቱዲዮ መስርቼ ላለፉት 10 ዓመታት አሁን ኦልሞስት ወደ 11 ዓመት እየቀረብኩኝ ነው። ወደዛ እየደረስኩኝ ነው። ዮሐንስ ለመጀመሪያ ጊዜ እጅ ከወረቀት ጋር የተገናኘበትን እንግዲህ ታሪክ ታስታውሰዋለህ? ያንን ብታጫውተን። ወደ ስዕልስ እንዴት ልገባ ቻልክ? ስዕል በአጠቃላይ ለእኔ ብቻ ሳይሆን ይመስለኛል ለሁሉም ሰዓሊ ብዬ በምገምትበት ሁኔታ ሂደት ነው። የሆነ በዚህ ቀን ቆይ ስዕል ልጀምር ከዛ በዚህ ቀን ስዕል ልጨርስ የሚያስብል አይነት ነገር ያለ አይመስለኝም። ለእኔ ጋርም ያለው ተመሳሳይ አይነት ነገር ነው። ልክ ስዕል የጀመርኩት አላውቀውም መቼ እንደሆነ፣ ግን በልጅነቴ ስል ነበረ ወረቀት ላይ የሰዎችን መልክ ማስመሰል፣ እንደሱ አይነት ለሰው ጊፍት መስጠት፣ የሰውን የቤተሰብን የጓደኛ ምናምን በመሳል በልጅነቴ እንደሱ አደርግ ነበረ። ከዛ በኋላ እየጠነከረ ሲመጣ እኔም እያደግኩኝ ስመጣ ስዕል መማር እንደሚቻል ሰዓሊ መሆን እንደሚቻል እሱኛውን ነገሮች ስሰማ ጓደኞቼ ሲነግሩኝ የበላዮቹን ሳያቸው መጽሔቶችን ሳገላብጥ እነሱ ሰዓሊ መሆን እንደሚቻል አወቅኩኝ። ከዛ በኋላ እሱኛው ላይ ጠንክሬ ወደ ሰዓሊነት ገባሁኝ ነው። ወደ አሌ ስነ ጥበብ ትምህርት ቤት ስትገባ የነበረው የቤተሰብ አቀባበል እንዴት ነበረ? እሱኛው ከባዱ ነገር ይመስለኛል። ይሄ አብዛኛው ቤተሰብ ያው ይሄ የጥበብ ሰው ልትሆኝ አይፈልግም አይደለ? በኢትዮጵያውያን ቤተሰቦች ላይ ይሄ የተሻለ ተብሎ በሚታሰበው ወይ ምንድነው ጠበቃ፣ ዶክተር፣ ኢንጂነር እንደሱ አይነት ነገሮችን እንድትሆኝ ነው የሚፈልገው እና ብድግ ብለሽ አሁን ዩኒቨርሲቲ ገብቼ ስዕል ነው የምማረው ስትይ ደስተኞች ናቸው ብዬ አላስብም። ግን ይሄ ነው የሚባል ትግል አልገጠመኝም። ይሄ አትማርም ምናምን አይነት ነገሮች አልነበሩትም። ግን ደስተኞች አልነበሩም። ሌላ ትምህርት ብማር ደስ የሚላቸው ይመስለኛል። ግን አብዛኛውን ነገር በራሴ የምወስንም ሰው ስለነበርኩኝ አለ የስነ ጥበብ ትምህርት ቤት አዲስ አበባ ዩኒቨርሲቲ ገባሁኝ። ከዛ በኋላ ከገባሁኝ በኋላ ያሉትን ነገሮች ሲያዩ እንደውም እንኳን ሰዓሊ ሆነ እንኳንም ስዕል ተማረ አይነት ነገር ያሉበት ነገር ነው ያለው። በቅርቡ ደግሞ በማሪየት ሆቴል የ10 ዓመት ጉዞህን የሚያስቃኝ ኤግዚቢሽን ከፍተህ ነበረ። ይህ የ10 ዓመት ጉዞ ራሱ ምን ይመስል ነበር? እና ደግሞ በ10 ዓመት ውስጥ የተጠቀምካቸው የስዕል ቴክኒኮች በምን አይነት መንገድ ነው ኢቮልቭ ያደረጉት? አሪፍ ጥያቄ ነው ይሄ።
ልክ እንዳልኩሽ ነው አለኝ ስነ ጥበብ ትምህርት ቤት ተማርኩኝና ልክ 4 ዓመት ተምሬ እንደተመረቅኩኝ ነው እርሳስ አርት ስቱዲዮን የከፈትኩትኝ ማለት ነው። ልክ ስቱዲዮን ከከፈትኩበት ጀምሮ እስካሁን ያለውን አሁን ወደ 11 ዓመት ድረስ ይሆነዋል። በ10 ዓመት ውስጥ የነበሩትን ስዕሎች ሳይሆን ያቀረብኩትኝ ይሄ በ10 ዓመት የገፋኝንና አሁን መጨረሻ ላይ ያደረሰኝን ነገሮች ሰው በ10 ዓመት ውስጥ የኤግዚቢሽኑ ርዕስ ምስጋና ነበርና ይሄ በ10 ዓመት ውስጥ የነበሩኝ ሰዎች ነበሩ። ይሄ ልክ 10ኛ እና 11ኛ ዓመት ላይ እንደደርስ ያደረጉኝ ሰዎችና እናንተ ሰዎች ምስጋና ይገባችኋል፣ ሽልማት ይገባችኋል፣ እኔን እዚህ ያደርሳችሁኛል። እንደዚህ አይነት ስራዎችን እስካሁን አቅርቤላችኋለሁ። አሁን ደግሞ ይሄው እንደዚህ አይነት ስራ አቅርቤላችኋለሁ የሚለውን ነገር ላመሰግናቸውና የነበሩትም ሰዎች የመጡትም ሰዎች ይሄን 10 ዓመት ጉዞ ብለው የነበሩትም ሰዎች ለውጡ በጣም የደነቃቸው በጣም የሚያስገርም ነው ያሉበት። እኔም በደንብ ይሄ ኮራ ያልኩበት አይነት ነገር ነበርና በደንብ አሪፍ ኤግዚቢሽን ነበረ። ለውጡ በደንብ ማለት ጉልህ ነው። ይሄ የሙሉ ጊዜ ሰዓሊ ነኝ። ሁሌ ማስበው ስለ ስዕል ነው፣ የምኖረው ስለ ስዕል ነው። ስለዚህ ሁሌ ስለመለወጥ ነው ማስበው። ራሴን ስለመለወጥ አስባለሁ፣ ስዕሉን ስለመለወጥ አስባለሁ። የተሻለ ነገር ዛሬ ከምሰራው ነገ የምሰራው የተሻለ ነገር እንደሚሆን አስብ ነበርና በደንብ የተሻሉ ነገሮች ጉልህ ሆነው የሚታዩ ነገሮች ነበሩት ኤግዚቢሽኑ ላይ የቀረቡት። እናንተም እንዳያችሁት በደንብ አሪፍ ነው ብዬ አስባለሁ። ረክታችሁበታል ብዬ አስባለሁ። እንደሱ አይነት ነገር ነበረ። ከሱ በተጨማሪ ቅድም እንዳልኩሽ ማመስገን ነበረ ዋናው ዓላማው። ሰዎች መመስገን መቻል አለባቸው። ሁሌ አርቱ ወደ ታች ነው እየሄደ ያለው የምንለውን ነገር ደግፈውን ከፍ እያለ ነው የሚለውንም ነገር ማሳየት፣ ሁሌ ማማረር ሳይሆን ከፍ አድርጋችሁታል እናመሰግናለን ማለት አለብን በሚል ነው እና ተመልካቹን የሸለምበት አይነት ሁሌ አርቲስት አይደለም ሲሸለም የምናየው በየእንትኑም ላይ በየሽልማቱም ላይ። አሁን ደግሞ እስቲ ተመልካቹ ይሸለም አይነት ነገር ነውና ምስጋና ሽልማት ነው እኮ አይደለ? ለሆነ ሰው እናመሰግናለን ስትዩ እየሸለምሽው ነውና እንደሱ የሸለምንበት ኤግዚቢሽን ነው እና በጣም ውጤታማ አሪፍ ነበረ። በጣም አሪፍ። አብዛኛው የስራዎችን ስመለከት ወደ ሪያሊስቲክ የሚጠጉ ስራዎችን ነው የምትሰራው። ከዛም አልፎ ሃይፐር ሪያሊስቲክ ስራዎችም አሉ። ትምህርት ቤት ስገባ የጀመርክበት ማግባብ ያነበረ ዘየው እንትኖቹ ይቀያየራሉ፣ እንደየጊዜው ይቀያየራሉ። እኔ እንደማመጣቸው ነገሮች ውስጤ እንደሚፈጥራቸው ነገሮች እንደ ሐሳቦቹ ነገሮች ቴክኒኮቹም አብረው ይቀያየራሉ። ትምህርት ቤት አሁን ለምሳሌ ስመረቅበት የነበረው በቻርኮል ድሮይንግ ነበር የተመረኩት። ከዛ ወጥቼ ቻርኮል ድሮይንጉን ኤግዚቢሽን ያቀረብኩበት ኢንስታሌሽን ያቀረብኩበት ኤግዚቢሽኖች ነበሩ። አሊያንስ ላይ ሌሎች አይነት ነገሮች ሌሎች ቴክኒኮችንም ያቀረብኩበት ነበረ። በየጊዜው ላይ እኔ እንደምደርስበት ነገር ቴክኒኮቹ ይቀያየራሉ። ግን ያው ቅድምም ብዬሻለሁ የሙሉ ጊዜ ሰዓሊ ነኝ። ሁሉንም ነገር ነው ኤክስፐሪመንት የማደርገው፣ ምክንያቱም ስራዬ ስዕል ነው፣ ስለ ስዕል ነው እሙለውና ኤክስፐሪመንት ነው የማደርገው። አዱ በደንብ ይለወጣሉ። ካሁን በኋላ ልክ ሐሳቡ የሚመጣው ሐሳብ በምን አይነት መንገድ ይገለጽ፣ ልክ ሲገለጽ ይሄ የምናወራበት መንገድ አለ አይደል? የምናወራው ወሬና የምናወራበት መንገድ መገናኘት መቻል አለበትና እንደሱ አይነት ነገሮችን ሪያሊስቲክ አሁን በደንብ ብዙ ጊዜ የምሰራው ሪያሊስቲክ ሊሆን ይችላል፣ ግን ተጨማሪ ነገሮችም አብረው ይሰራሉ። ምናልባት አሁን ያለበት መንገድ ሪያሊስቲክ ሐሳቤን እየገለጸልኝ ይሆናል። የሆነ ሰዓት ደግሞ ሌላ አይነት ቴክኒክ ወይም ሌላ አይነት ኢዝም ልንለው እንችላለን። እንደሱ አይነት ነገሮች ሐሳቤን የሚገልጹልኝ ከሆነ ይቀየራሉ፣ እሞክራቸዋለሁ። ስራዬ መሞከር ነው። ከዛ ይሄ ትክክለኛ ነው ብዬ ወይም ደግሞ በሰዓቱ ግቡን መጥቷል ስል በቃ ለሰው ለኤግዚቢሽን አቀርበዋለሁ። አንዳንድ ስራዎችህንም ሳይ ሪያሊስቲክ በኮላጅ መልክ ወይም ደግሞ ሚክስድ ሚዲያን ተጠቅመህ የሰራህበት አግባብ አለ። በቅርቡም ለአርቲስት ሜላት ነብዩ ከሸጥከው የራሱ ቅርጽ ያለው ነገር ነው። እንደዚህ አይነት ስራዎችን ስትሰራ ቅርጾቹን ፍሬም የማድረጉን ሂደት እንዴት ነው የምታየው? ወይስ ከውጭ ነው ሶርስ የምታደርገው? እንዳጋጣሚ ሆኖ እኔ እንትንም ነኝ እንጨት ምናምን እሰራለሁ፣ እንደዚህ የተለያዩ ነገሮችም እሰራለሁ እና ይሄ እንጨቱ ሳይሆን ወደ ስዕል የሳበኝ ስዕሉ ነው ወደ እንጨት ስራ የሳበኝ። ስለዚህ አሁን ፍሬሞቹን ራሴ ነኝ የምሰራቸው፣ የስዕሎቹን ፍሬሞች
አጠቃላይ ከስዕል ጋር የሚገናኙ ነገሮችን የምሰራው ራሴ ነኝ። ራሴ ወርክሾፕ አለኝ፣ ራሴ ነኝ የምሰራቸው። ስለዚህ እነሱን ኤክስፐሪመንቶች ሳደርግ እንዳልኩሽ ሙከራ ነው። ልክ ስሞክር የሚመጣውን ነገር ራሴ ለመጨረስ ነው ሞክረው። አሁን ሌላ ቦታ ሄደሽ እንደዚህ አይነት ሀሳብ አለኝ እንደዚህ አይነት ግለጽልኝ ብለሽ ፍሬሙ ምናምን ከምታስቀምጩ ራሴ ሞክረዋለሁ። ልክ ሲመጣ አሁን እንዳልሽው አሁን ያየሽውን ስዕል ይሄ የሜላት ነብዩን የአርቲስት ሜላት ነብዩን የመጣውን ስዕል ስሪዲ የሆነ ፎርማት የመስኮት ላይ የመቆም ፎርማት በአራት ማዕዘን ስኩዌር በሆነ ፍሬም ውስጥ ከሚቀመጥ ለምን መስታወት ፍሬሙን ራሱ ራሴ ልክ የመስታወት አይነት ካራክተር የስሪዲ አይነት የመከፈት አይነት ስሜት ለምን አያመጣም ብዬ አሰብኩኝ። ራሴ እንደሱ አድርጌ ሰራሁት። ለኔ ይቀለኛል፣ እሞክረዋለሁ። እንትን ነው የማደርገው፣ ዘና ነው የምልበት፣ የሆነ ያስደስተኛል። ስለዚህ የሚመጣ ይመስለኛል ደግሞ እንደሱ አልታገለውም። ሌላ ሰው እንደዚህ አድርገህ ስራልኝ ብዬ ከዛ ካንቫሱን እንደሱ አሰርቼ ምናምን እንትን ውስጥ ከምገባ ራሴ ሞክረዋለሁ። የሆነ ራሴ ነኝ ሙሉን የምደሰት መሰለኝ። ስለዚህ ይመጣል እና እንደሱ ነው ሙከራ ነው። አሁን ሌሎች ሙከራዎች ይኖሩኛል ከዚህ በኋላ። ከጀርባ የሚታየኝ ምስል እንዲሁ ኮላጅ ነው። እስቲ ያሰሳል ሂደቱን የተወሰነ ብታጫውተን። እሺ ይሄኛው እንትንም ነው ኮላጅም ነው ደግሞ ሌላ ሙሉ የቀለምም ስራ ነው። ሁለቱን አንድ ላይ ተጣምሮ የተሰሩት አንደኛው ስራ ነው። ብዙ ይሄ ቴክስቸር አይነት ፊሊንጎች ይሄ ሁሌ ስሙዝ አይነት ነገሮችን ከማድረግ ለምን አዳዲስ ነገሮችን መሞከር። ከለር ምን አይነት ከለር በራሱ አንድ ቫልዩ አለው። ደግሞ ከቴክስቸር ጋር ያለው ቫልዩ ማየት ነው። ምን አይነት ነገር ሊፈጥርልን ይችላል የሚለውን ነገር ግን ከሀሳቡ ጋር አብሮ እንዲሄድ ማድረግ። ለስላሴውን አለመፈለግና ቴክስቸር የሚያስብለውን ነገር ስንፈልገው በቀለም ከማምጣት በቴክስቸር አክቹዋል ቴክስቸሩን መጠቀም ራሱ እንደሱ ነውና ኮላጅ አለው። ከዛ ቀለም አለው ድጋሚ። ምንም ደግሞ ልጅቷ ላይ የምታዩት ምንም አይነት ኮላጅ የሌለው ፍላት ሙሉ ፔንቲንግ የሆነ ነገርም አለው። እንደሱ ይሞክራሉ። ሌሎች አብዛኞቹ ስራዎችን ላይ አለ ይሄኛው ቴክስቸር በሂደት የመጣ ነው። ግቢ ስማረው ነበረ። ከዛ እንደዚህ ባደርገው እያልኩኝ እዚህ የደረሰ እንትን እንጂ በአንዴ መጥቶ እንደዚህ ይሆናል ምናምን ሳይሆን መጀመሪያ እንትን ስትለጠፍ ከዛ ቀለም ቢጨመርበት አይነት ሙከራ። ከዛ ሙከራው ይሄንን ያመጣዋል። መጀመሪያ እንደውም ፍላት ነበር አብዛኛውን ማድረገው። አሁን ቀለም አብሮ መዋሃድ፣ ሌላ አይነት ቅርጾች መጨመር ምናምን አይነት ነገር አመጡ። አሁን ደግሞ ቀጣይ ደግሞ ሌላ አይነት ነገር ይመጣል። ያው እንደ እንትኑ ነው እንግዲህ እንደ ሂደቴ ነው እንደምሞክረው ነገር ይመጣል ብዬ አስባለሁና ግን እቀጥላለሁ። እስቲ አሁንም እንደዚህ ነው። ሌላ በስራዎች ደግሞ እንስቶችን በጣም ትጠቀማለህ። የራሴ የሆነ ምክንያት ይኖር ይሆን? የራሴ ምክንያት ምንድነው? አንደኛው ብዙ ሰው ይላል እንደሱ ሴቶችን በጣም ትጠቀማለህ ይለኛል። ይሄ የተቃራኒ ጾታ አትራክሽን። አሁን ለምሳሌ እኔ ወንድ ነኝ፣ ሊስቡኝ የሚችሉት ሴቶች ናቸው። ከሱ በተጨማሪ ደግሞ ኢቭን ቅርጻቸው ያላቸው ነገር ለስዕል በደንብ ምቹ ነው። ይሄ እንትን ነገር አይደለም፣ ይሄ ሪጅድ አይነት ነገር አይደሉም ሴቶች አይደለ። በደንብ የኔ አብዛኞቹ ሙቭመንት ያላቸው እንቅስቃሴ ላይ ያሉ ነገሮች ናቸው እና ሙቭመንት ላይ ወንድ ልጅ በሱኛው ደረጃ አይማርከኝም። ሙቭመንቱ ላይ ያለውን ነገር ድርቅ ይልብኛል። ስለዚህ ሴቶች በደንብ እንትን ያደርጉኛል። በሁለተኝነት ደግሞ ያው እንዳልኩሽ ወንድ መሆኔ በራሱ ሴቶችን እንትን እንዳደረግ ከለርፉል ናቸው አይደለ። የሆነ ወንድ ልጅ የሆነ ከለር ብታለብሹ ያንቺን ሀሳብ ላይ ገልጽልሽ ይችላል። ሴቶች በደንብ ከለርፉል አይነት ነገር ስታደርጊባቸው በደንብ እንትን ያደርጉታል፣ ዝርዝር ያደርጉታል ሀሳቡ። ለዛ ነው ሌላ ሀሳብ የለውም፣ ምንም ሌላ እንትን የለውም። ያው ቀለም ደግሞ የስሜት ነጸብራቅ ነው ብዬ አምናለሁ በግሌ። እኔ ስስል ራሱ በግሌ የምጠቀማቸው ቀለሞች በወቅቱ የነበረኝ ስሜት ነው የሚወክሉልኝ። አንተ ደግሞ የሰውነትን ስትሰራ ወይ ሙሉ በሰው ፊት ቀለም ካልሆነ ደግሞ በግራጅ እና ነጭ ነው የምትጠቀመው። እነዛን ሁለት አድርገህ የከፈልክበት አግባብ ምንድን ነው? ኮንትራስት ነው። አሁን ለምሳሌ ልክ ይሄ ስዕል ላይ አንደኛው በጣም ቫልዩ የሚሰጠው ብዬ የማስበው ወይም ኤስቴቲክሱን በደንብ ያሳምረዋል ብዬ ከማስባቸው ነገሮች አንደኛው ኮንትራስት ነው። ኮንትራስት አሁን ለምሳሌ እንደዚህ በብላክ ኤንድ ዋይት እና በልክ በሆነ ቀለም ስታመጩ የሚገርም ኮንትራስት እና ካች ማድረግ
ስቴቲክሱ በደንብ የሚያዝ አይነት ነገር አለው። ስለዚህ እሱኛውን ለማድረግ ነው። ከተጨማሪ አሁን እንደዚህ በጣም እኔ ስዕሎች ላይ ካየሽ ይመስለኛል ልክ እንደ ጸባዬ ይመስለኛል ይሄ በጣም ሆት የሆኑ ከለሮች ምናምን ነገሮች አሉና ህይወቴ ነው በቃ ምንም እንትን ነው ቅዝዝ ያለ ህይወት የለኝም። በጣም የሚንቀዠቀዥ ህይወት ነው ያለኝ። የሚንቀዠቀዥ ስልሽ እርጋታ የለውም ማለት ሳይሆን ግን ሁሌ እንትን ያለ ነው የሆነ እንቅስቃሴ ውስጥ ያለ ነገር ነው። ሁሌ የሚታይ አይነት ነገር ነው ያለኝ። እሱኛው ነገር ነው። ሌሎችም ስዕሎች ላይ ያሉት እንደዚህ የሆነ ይሄ ምንድን ነው ፕራይመሪ የሆነ ከለሮች ናቸው። ምናልባት ግሪን ከዛ አይ ከዛ ወይ ቢጫ ይኖረዋል። እንደሱ አይነት ከለሮችን እጠቀማለሁ። የኔ ጸባይ እንደሱ አይነት። በመልክ ላይ ፉል ከለርስ የምትጠቀምበት አግባብ ምን ሲሆን ነው? አለ አሁን ለምሳሌ ተጨማሪ እንትኖች አሉት። አሁን እዚህኛው ጋር እንደምታየው ተጨማሪ የሆነ የላይት ሶርስ ምናምን አይነት ነገር ላይኖረው ይችላል። አሁን ለምሳሌ እሳት ስጠቀም ብላክ ኤንድ ዋይት ባደርገው ይሄ የእሳቱን ሙቀት ላላገኘው ይችላል። ስለዚህ አክቹዋል ከለሩን ስጠቀመው የእሳቱን ነገር አብሮ ያዋሃድልኛል። የኛውንም ለመድገም ያህል ወይም ደግሞ እንትን እንዳልልሽ ይሄ ከማመጣው ሐሳብ ጋር ነው ከለሮቹ አብረው የሚመጡት እንጂ ዝም ብዬ ደስ ስላለኝ ይሄኛውን ከለር ለዚህኛው ልጠቀመው ሳይሆን ከሐሳቡ ጋር ይሄዳል። የሆነ ማለት በደንብ የተኛን ሰውዬ ምናምን ቀይ ላለብሰው ይችላል። ምክንያቱም ቀይት ለብሶ እንዲተኛ አልፈልግም። አብሮ ሊሄድልኝ አይችልም። እርግጥ ሊልልኝ አይችልም። ምናልባት ሰማያዊ ላለብሰው ይችላል። ጸጥ ሊል ይችላል። ይተኛል አይነት እየተንቀዠቀዥ አይነት ወይም ደግሞ እየቸኮለ ያለን እንትን የሆነ ጥቁር ነገር አልብሼ ካልማላት ወር የሆነ እንደሱ አይነት ነገር ላላደርግ ይችላል። አብሮ ይሄዳል። ይሄ እንዳልኩሽ ነው። የሆነ በጣም ደስ የሚል ይሄ የሚገርም የፍቅር ታሪክ እየሰማሽ አይነት እንትን በትረካ እየሰማሽ እኔ ነኝ ያለ የስክስታ እንትን አሰቢም አይደለ ዘፈን አሰቢም ባክግራውንድ ይሄ አብሮ አይሄድም። የሆነ አንደኛው ይቸኩላል፣ አንደኛው ቀስ ይላል። ፔይንቲንግም ላይ ተመሳሳይ አይነት ነገር ነው። ይሄ የምገልጭባቸው ከለሮች ከምታወሪያቸው ወሬዎች ጋር አንድ ላይ መሄድ መቻል አለበት። አለበለዚያ ይጣላል ለአይንሽ። እሱኛው ተጠራቅሞ ነው ሰው ስዕሉ ደስ ይላል አይልም የሚለውን ነገር አስቦት ሳይሆን በቃ ዝም ብለሽ አይተሽው የሆነ ስዕል ደስ ይላል ደስ አይልም እኮ የምትይው ይሄ ሐሳቡ የሚወራው ሐሳብና የተገለጸበት መንገድ ተከታታይ ወይም ደግሞ ተመሳሳይ የተሳሳተ አይነት ነገር ካልሆነ ስዕሉ ደስ አይልም። በእኔ አገላለጽ ነው እንግዲህ። አሁን ደግሞ ሌላ ስቱዲዮ ደግሞ ሄደሽ እንትን ስትይ ሊገጥምላቸው ይችላል። ለእኔ ግን እንደሱ አይገጥምልኝም። አንድ ላይ ቅድም እንዳልኩሽ እንደተረከው መታታም አለባቸው። የተረከው ሐሳብና ከኋላ ያለው ሙዚቃ የሚተርከው ሰውዬ ድምፁ እንደሱ አይነት ነገሮች አብሮ መዋሃድ መቻል አለባቸው። ለዛ ነው ህይወትን እንግዲህ በአጭር ቃል ፍልስፍና ምን ይመስላል ብለህ ያንተ መልስ ምን ይሆናል? እኔ ለምፈልገውና ለማደርገው ነገር ትኩረት መስጠት ነው። ልክ ስዕል ስስል ትኩረቴ ስዕሌ ላይ ነው። አንቺን ሳወራሽ አሁን ትኩረቴ አንቺ ጋር ነው። በኋላ የሆነ ነገር ሳረግ ትኩረቴ ሁሉንም ነገር አጣጥመዋለሁ። ማጣጣም ነው በቃ። ይሄ አሁን የሆነ ኮካኮላ ላይ አለ አይደለ ስሜቱን እናጣጥም። በጣም የሆነ ፓወርፉል የሆነ እንትን በቃ ስሜቱን እናጣጥም ፎከስ ማድረግ ነው። እሱ ያው ሰክሰስ ያመጣል ብዬ አስባለሁ። ይሄ ትኩረት መስጠት እና ምስጋና። ሌላው በቃ ይሄ በሆነው ነገር ሁሉ ልክ ስታጣጥም ታመሰግኛለሽ። ይሄ ሁሉንም ነገር በቃ ተመስገን እንዴ ይሄ ሆነልኝ። አለበዛ ካላጣጣምሽው ይሄ ምንም ሴንስ አይሰጥሽም። እንደ ማንኛውም ነገር ነው የምታየው። ላንቺ እንደተሰጠ ነገር አይደለም የምታየውና የሆነ ነገር ስታጣጥሚ ታመሰግኛለሽ። ከዛ መስግነሽ ደግሞ ታጣጥሚያለሽ። ሁለቱ ነገሮች እንደዚህ ማገለባበጥ። ስታመሰግን ታዲያ አሁን የምፈልገው ደረጃ ላይ ደርሻለሁ ብለህ ታምናለህ? ትላንትና ከነበረው አለሽ? እኔ ከማስበው በላይ ነው የምኖረው። እኔ በእግዚአብሔር አምናለሁና ከማስበው በላይ ነው የሰጠኝ። ደግሞ ገና ይሰጠኛል። ይወድ ደግሞ አመሰግነዋለሁ። አሁን በሆነው ነገር በጣም እንዳለ አመሰግነዋለሁ። በጣም በቃ ደስ ብሎኝ ነው የምኖረው። የሆነ በሆነው ነገር ሁሉ ነው ደስ የሚለኝ። ይሄ ባልሆነው ነገር ደስ ይለኛል። አመሰግነዋለሁ። ስራዎቼም አሁን ወደዛኛው ደረጃ ሆኑ መሰለኝና ይሄ አብዛኛው አሁን ኤግዚቢሽኑም ላይ የቀረቡት ነገሮች ይሄ ንግግር ናቸው። አብዛኞቹ ከፈጣሪ ጋር ያለ ንግግር ነውና ማመስገን እንደዚህ ሂደቶች አሁን አሉ አይደለ ከእግዚአብሔር ጋር የሚሆኑ ሂደቶች አይነት ነገሮች እነሱ አይነት ነገሮች
በቃ እሱን አደርጋለሁ። ከዛ አመሰግነዋለሁ። ከዛ ይጨምርልኛል። ከዛ ደግሞ እስካሁን ይሰጠኛል፣ ሌላም ደግሞ ይሰጠኛል። አምነዋለሁ የሆነ የተሻለ አይነት ነገር እንደሱ ነው አሁን ላይ ያለው። በእርግጥ በጣም ከወደድኳቸው ስራዎች ውስጥ የተወሰኑት ባንዲራን እና እምነትን ያካተቱ ናቸው። ያው ኤግዚቢሽኑ ቀን ታየሁት። ለአንተ ሀገር መውደድ ማለት ምን ማለት ነው? ያው ባንዲራን ስትጠቀም እስከምን ድረስ ነው የምገልጸው ፍቅርህን? እንግዲህ እኔ ባንዲራን ወይም ይሄ ትልቅ አገር ምናምን ብለን የምናሰፋውን ነገር በጣም እንትን ብለን እናስባት። አንቺን አሁን የምጠይቅኝን አይነት ሰው አንቺን ልክ ሳከብርሽ የሆነ ባንዲራዬን እያከበርኩኝ ነው ብዬ ነው የማስበው። ልክ አንቺን እንደዚህ የሆነ የሚገርም አድርጌ አጎሳቆየሽ ምናምን ከዛ አንቺን ሀገሬ ክብሬ ምናምን ነገር እውነት አይመስለኝም። የሆነ ሰው እንደዛው ነው እኔን የሆነ ነገር አያጎሳቆለኝ አገሬን እወዳታለሁ እንዲለኝ አልፈልግም። ስለዚህ አንቺ ነሽ የሆነ አገሬ፣ አንቺ ነሽ አገሬ፣ እኔ ነኝ አገሬ። ተመልካቼ ነው ሁሉንም ማክበር፣ መውደድ፣ ሁሉንም ነገር መውደድ። ከዛ እንትን አለው አሁን በስዕል ላይ ደግሞ የሆነ ተጨማሪ ገለጻ አለው አይደል? አሁን ልክ ፔንቲንጎቹ ስትያቸው የሆነ ገለጻ አላቸው፣ የተገለጹባቸው ነገሮች አሉ። ይሄ ድሮ፣ ዘንድሮና ቀጣይ ተስፋ የምንለው ነገር፣ ይሄ ትዝታ፣ አሁንና ተስፋ የምንላቸው ነገሮች እሱ በሀገር ውስጥ መግለጽ። ድሮ ምንድን ነበር የማስበው፣ አሁን ምን እያሰብኩ ነው፣ ወደፊት ምን ተስፋ አደርጋለሁ የሚሉትን ነገሮች መግለጽ። ቅድም እንዳልኩሽ ደግሞ አሁን ተጨማሪ ነገር ምንድን ነው እሱኛው ላይ ያለው አሁን ስለመጣልኝ ነው ሀሳቡ። ከለር የሆኑት ነገሮች አሁን ከለሮቹ ቀየሩ አይደለ? አሁን ልክ እነሱ አይነት ነገሮች ይሄ የሀገር ምናምን አይነት ነገር ሲሆኑ ከለሩ ቀየሩ። አሁን እዚህኛው ጋር ያለው ከለር እሱኛው እንትን ላይ ፔንቲንግ ላይ የለም። ምናልባት እዛ ጋር ልክ ሳስብ በቃ እርጋታ ደግሞ ይኖረኝ ይሆናል። አይሽ የሆነ በደንብ በጥልቀት አስብ ይሆናል ወይ እንደሱ እያንዳንዱን ነገር አስባለሁ። እንዳልኩሽ ነው ከአንቺ ነው የምጀምረው። ልክ ሀገሬን ወደድኩኝ ስል ልክ አጠገቤ ካለው ቅርብ ከምለው አይነት ነገር ነው የምወደው። ምናልባት እንትን ብዬ ላላርቅ እችላለሁ። እሱኛው ህይወት ያቀላል ብዬ አስባለሁ። ይሄ በጣም ሩቅ ያለውን ነገር ከማሰብ መጀመሪያ አጠገቤ ምንድን ነው ያለው የሚለው እሱኛውን ነገር ልክ ትኩረት ስትሰጪው እንደሱ ነው ለሀገር ያለኝ እንትን። ከዛ ገለጻውም እንደዛው ነው። ልክ በስዕልም ያለው ገለጻ ደስ የሚል አገላለጽ ነው። እኔም የተወሰኑ ሀሳቦችን እንግዲህ ለራሴ ወስጃለሁ። ዮሐንስ፣ በስዕል ጉዞ ውስጥ ያጋጠመህ እንዲያው መወጣት ያልቻልከው ፈተና ኖሮብህ ይኖር ይሆን? እያለ አይመስለኝም። እንዳልኩሽ ነው አቅልዬ ነው የምኖረው። ይሄ ብዙ እንደዚህ ከባድ ራሱ ቢሆን መሆን ስላለበት ነው የሚሆነው። በጣም ችግር ነው ብለን የምናስባቸው ነገሮች እኮ ነበሩ አይደል? ልክ እንደ ሰው ሳይሆን እንደ ሳሊ ስታስቢያቸው ጋለሪዎች የሉም፣ የስዕል ማቴሪያል የለም፣ ምናምን አይነት ነገሮች ብለን ማሰብ እንችላለን። ግን በቃ መሆን አልነበረባቸው በጊዜው። የሆነ እሱኛውን ለመቅረፍ መሞከር ነው የሚሻለው እንጂ የለም በቃ ስለሌለ እኔ እነግርሻለሁ የለም ብዬ ሌላ ምሳሌ ነግርሽ ይችላል ምናምን፣ ግን አለመኖሩ ምንም መፍትሄ አይደለም አይደለ? የሆነ በቃ የስዕል ብሩሽ የለም በቃ የሚኖርበትን መንገድ ካለ መፈለግ የሆነ እንጂ ችግሩ ላይ መቆየት ችግሩን ከማባስ የተሻለ ሌላ እንትን የሚፈጥረው ነገር ያለ አይመስለኝም። ስለዚህ ችግር አለ፣ ምንም ጥያቄ የለውም። ግን መፍትሄው ላይ አሁን እኮ አለ የሚሞክሩ ልጆች አዲስ ጋለሪ ከፍታሉ ማለት ምንም ገንዘብ ሳይኖራቸው ታግለው አርቱን ለማሳደግ ጋለሪ ከፍታሉ። በጣም ጀግኖች ናቸው። በቃ እንደሱ አይነት የስዕል ማቴሪያል ያመጣሉ። በጣም በቃ ይሄ እንትን ነው መሞከር፣ በጣም ጀግንነት ነው አይነት ነገር ነው። ሁሌ መሞከር ነው የሆነ የተሻለን ነገር ለማምጣት። ችግር አለ። ችግር ምንም እንኳን ኢትዮጵያ ውስጥ አይደለም እንደዚህ አርቱ ገና እያደገ ያለበት ሌላውም ዓለም ላይ ችግር ይኖራል። ግን ያው መፍትሄው ላይ ማተኮር የተሻለ ያመጣል። ጥሩ ቆይታ እያደረግን ያለ ነው። አሁን ደግሞ ስለ እርሳስ ቤተ ጥበብ ልምጣ። በምን አጋጣሚ ከፈትከው? ወዲያውኑ እንደተመረክ ነበር የከፈትከው? እሺ፣ እሱ ምንድነው መሰለሽ ልክ አሁን ግቢ ውስጥ እያለን እኔ የተማርኩት አርት ኤዱኬሽን ነበረ። አንድ ጓደኛ ደግሞ ግራፊክስ የተማረ ልጅ ነበርና እዛ ግቢ ውስጥ እያለን ምናልባት አርት ስኩል ግቢ ውስጥ እያለን ስቱዲዮ ይሰጠናል። በየዲፓርትመንት ተደርጎ ስቱዲዮ ይሰጠናል እና ልክ ከጓደኛዬ ጋር እኔ ስቱዲዮውን ሰራ ነበረ። ለዓለም ይባላል። አሁን
ከተማው ላይ አሪፍ ዲዛይነር ነው። ከሱ ጋር እንሰራ ነበረ፣ ግቢ ውስጥ ስዕሎች እንሰራ ነበር ምናምንና የተወሰነ ሽያጮች ምናምን እንሸጥ ነበረ። ተማሪ ሆነ ጋለሪዎች ምናምን አሉ ከተማው ላይ የነበሩ። ከዛ ደግሞ እንደዚህ ኮንታክት የምናደርጋቸው አንዳንድ ሰዎች ነበሩ። ለእነሱ በብዛት እኔ ነበርኩኝ ስዕል የምሸጠውና ስዕል እንሸጥ ስለነበረ ከዛ ልክ ወተንም መሆን የነበረበት ይሄ ወጥቶ በሆነ ሙያ መቀጠር ምናምን አልነበረም ሀሳባችን የነበረው። ስለዚህ ልክ እንደ የሆነ ሰኔ ላይ ምናምን ተመረቅን። ከዛ ልክ እንደወጣን ነው ስቱዲዮ የተከራየ ነው። ወደ 6 ኪሎ አካባቢ ስቱዲዮ የተከራየ። ከዛ እኔ ቀጠልኩኝ፣ ጓደኛዬ ትንሽ ጊዜ አብሮኝ ቀጠለ። ከዛ ሌላ ዲዛይን ምናምን አይነት ነገር ሌላ ቦታ ጀመረና እሱ እንትን አለ። ከዛ እኔ ቀጠልኩት። እኔ ሙሉ ለሙሉ ስቱዲዮ ነበር የምሰራው። ያው የስዕል ነገር ያስታውቃል። ይሄ መጀመሪያው ላይ በደንብ ቻሌንጅ የሚያስብል በጣም ከባድ የሚያስብለው ነገር የስዕል የመጀመሪያው ህይወት ይመስለኛል። ይሄ ምንም አይነት ገቢ ምንጭ አይኖርሽም፣ ስዕል ነው የምትሰሪው። ከዛ ኤግዚቢሽን መቅረብ አለበት፣ ሰው አንቺን ማወቅ አለበት። አውቆም ብቻ ደግሞ ሳይሆን መግዛትም አለበት። ይሄ መታወቁ ብቻውን ምንም የቤት ኪራይ አይከፍልልሽም፣ የስዕል ማቴሪያል አይሞላልሽም። እና እንደሱ አይነት ነገር ቻሌንጆች ነበሩ። ከዛ ኤግዚቢሽን አቀረብኩኝ። ልክ በአመቱ እንደዛ አይነት ነገር በስቱዲዮ በከፈትኩ በአመቱ አሊያስ ኢትዮፕራሲስ በተመረኩበት አይነት ቲም አድርጌ ኤግዚቢሽን አቀረብኩኝ። ከዛ ትንሽ ሽያጮች ነበሩ። ከዛ አርት ኦፍ ኢትዮጵያ ሸራተን አዲስ የዛኔ ልክ በእሱኛውም አመት ከምናምን ላይ እዛ ደግሞ ኤግዚቢሽን አቅርብ ብለው ጠሩኝ። ሞክሬ ነበር፣ አፕላይ አድርጌ ነበረ። ከዛ ጠሩኝ። ከዛ ሰውም ማወቀኝ። ከዛ ብዙ ከባድ ነገር አልነበረም። ይሄ እንትን ውስጥ ካለሽ ሽያጭ ውስጥ ሰው የሚያውቅሽ አይነት ነገር ውስጥ ስትሆኚ ስቱዲዮ ለማስቀጠል ቀላል ነገር ይሆንልሻል። ከዛ ስቱዲዮ እንደሱ እያለ ቀጠለ። አሁን ኦልሞስት ከእኔም ከተመረኩኝ ጀምሮ ስለሆነ የምቆጥረው 11 ዓመት እንደዛ አካባቢ ነገር ሆኖታል። ስቱዲዮ ምንድነው አሁን ላይ ልክ ድሮ እንደነበረው ብቻዬን አይደለም የሆኑ ነገሮችን የምወጣው። ልክ ስቱዲዮ አርቲስት እንደመሆኔ አብዛኛውን ጊዜ እኔ ነኝ ስቱዲዮ ውስጥ የምሆነው። ከዛ ተጨማሪ ትንሽ ወርክሾፕ አለችኝ፣ እዛም እንትን ቼክ አደርጋለሁ። ግን ልጆች አሉኝ አሁን አጋዥ ልጆችም አሉኝ ማለት ነው ተጨማሪ። አሁን ለምሳሌ የሞዛይክ ፕሮጀክት ሲኖር ሌሎች አዳዲስ ሰዓሊያንን ሊሆን ይችላል፣ ሌላ ደግሞ እኩያ ጓደኞቼ ሰዓሊያንም ሊሆን ይችላል። እነሱን አብረን እይዛቸዋለሁ ማለት ነው በስቱዲዮ። ተጨማሪ ነገሮች ሌላም ፕሮጀክቶች ዎል ፔይንቲንግ እንደሱ አይነት ነገሮች ሲኖሩ አዳዲስ ሰዓሊያን ሲያስፈልጉ እነሱን አመጣቸዋለሁ፣ አብረን እንሰራለን ማለት ነው። አሁን ላይ በደንብ ስቱዲዮ ከፍ አይነት ነገር ብሏል። ብቻዬን አይደለሁም፣ የብቻዬ ስቱዲዮ ነው ማለት እኔ ነኝ አብዛኛውን ጊዜ ስቱዲዮ አርቲስት ልምሰራው ምናምን አይነት ነገር። ግን እነዚህ ፕሮጀክቶች ሲኖሩ ተጨማሪ ሰዓሊያን የግድ ያስፈልጋሉና እነሱን አብረን እንትን እናደርጋቸዋለን ማለት ነው። ስለዚህ አሁን ከአንድ ወደ ቁጥሩ ወደማይታወቅ ብዙ ተሻግረናል ማለት ነው። ያ የመጀመሪያው ኤግዚቢሽን እስክታቀርብ ድረስ የነበረው አመት ታዲያ ቀላል የሚባል አይደለም። ረጅም ጊዜ ነው፣ 365 ቀን ማለት እና እንዴት ነው ያን ጊዜ የተወጣኸው ታዲያ? እሱኛው ምንድነው መሰለሽ እኔ በተፈጥሮ እንደዚህ እንትን ላይፌ ሰፊ ምናምን ይሄ አባካኝ ምናምን ልጅ አልነበርኩም እና ልክ ስዕል ስሸጥ ይሄ ቤዚክ የሚባሉ ነገሮችን ከቨር አደርግ ነበር። የቤት ኪራይ ከቨር አደርግ ነበረ። እንደሱ አይነት የስዕል ማቴሪያሎች ከቨር አደርግ ነበር። ይሄ ማለት ልክ ገንዘብ ተርፎሽ አታስቀምጪውም ኦር ምናምን አይነት ነገር እንጂ ለእንትኑ አላጣም። ስዕል እሸጥ ነበር እንዳልኩሽ፣ ግቢም እያለሁ እሸጥ ነበር። ሳንቲም አስቀምጣለሁ። የሆነ ውድድሮች አሸንፍ ነበረ። ግቢም እያለሁ 1-2 ምናምን ውድድሮች አሸንፍ ሳንቲም። ይሄ ብዙ ወጪ ያለኝ ሰው አይደለሁም። ይሄ እንትን አይነት ሰው አይደለሁም እና በልኩ የምኖር አይነት ሰው ነበርኩ። ስለዚህ ቤዚክ ነገሮችን ከቨር አደርግ ነበረ። ሳንቲሞቹ ይበቁን ነበረ። እንትን ነው ችግርም አይነት ነገር ነው፣ ግን ይሄ ለዕለቱ ይደርስልኝ ነበር እና 300 ምናምን ቀኖቹን እንደሱ አደረኩ። ከዛም እኮ ይቀጥላል። 300 ምናምን አይደለም መቼም ሳንቲም እንደመጣ ወዲያው ነገሮች ከቨር ይደረጋል ማለት አይደለም። ላይፍሽ እየሰፋ ይመጣል አይደል? እንደሱ አይነት ነገሮችም ነበሩ። ቀጣይ ቀኖችም ነበሩ። ኤግዚቢሽን ስታዘጋጅ እኮ ቀድመሽም የፍሬም አለ ነፍውጭ አለ። አሁን እንዳሁኑ ባይሆንም አሁን ላይ ኤግዚቢሽን ማቅረብ ማለት ሌላ ብዙ ወጪ ነው ያለው። ግን ድሮ ቢያንስ የፍሬም ወጪ አለብሽ። ካንቫሶች በደንብ ሬዲ ሆነው መዘጋጀት አለባቸው፣ ማስታወቂያ ምናምን። እነሱ ወጪዎችም ነበሩ። እነሱን እንዳልኩሽ ልክ ስዕል ስሸጥ ወደ ስዕሉ ነው መልሼ ኢንቨስት ማደርገው የነበረው። እሱኛው ነገር ተቋቁሞኛል። ሳንቲምን ትንሽ መያዝ ይችል ነበር። እንደሱ አይነት ነገሮችን ተቋቁሞልኛል ያስባለሁ። ከአሊያስ ፍራንሴ በኋላ ምን ያህል የግሩፕ እና የሶሎ ኤግዚቢሽኖችን ነበር?
ያው አሁን እንትኖቹን የምንቆጥር ከሆነ አሁን እንደዚህ ትንንሽ ስዕሎችን በማቅረብ አይነት በመሳተፍ አይነት ነገር የግሩፕ ኤግዚቢሽን ናቸው ብለን ካሰብን ወደ 20 አካባቢ አጠቃላይ የግሩፕም ብቻዬን የሚያቀርብኳቸው ኤግዚቢሽኖች አንድ ላይ ተካተው ወደ 20 አካባቢ ምንም አቅርቤያለሁ። ሁሉም ግን ያው የየራሳቸው እንትን አላቸው፣ ሀሳብ አላቸው፣ ይሄ ቲም አላቸው ማለት ኤግዚቢሽኖቹ የሚቀርቡባቸው ሀሳቦች አሉ አይደል? አሁን አርት ኦፍ ኢትዮጵያ የሚባል አርት ኤግዚቢሽን አለ ሸራተን አዲስ በየዓመቱ ነበር የሚዘጋጀው። እሱን ለ5 ዓመት አቅርቤያለሁ። ለ5 ዓመት እዛው የግሩፕ ኤግዚቢሽን ነው። 10 ስዕል ነው የሚቀርብበት በአመት። እዛ ላይ ለአለፉት 5 ኤግዚቢሽኖች ኦልሞስት ስንት ነው 10 ኤግዚቢሽን ነው የቀረበው አርት ኦፍ ኢትዮጵያ ላይ። እኔ ላለፉት 5 ሰዎችን አቅርቤያለሁ ማለት ነው። እሱኛው አንደኛው ተጠቃሽ ነው። ከዛ በግል ደግሞ አሊያንስ ኢትዮ ፍራንስ አቅርቤያለሁ። አሁን ማሪዮት የመጨረሻው ማሪዮት ትልቁ ኤግዚቢሽን ማሪዮት ነበረ። ጋላኒ ኮፊ ነበረኝ። ከዛ ደግሞ ውጭ ሀገርም ደግሞ እንደዚሁ አቅርቤያለሁ። የሆኑ ስዕሎች እየላኩኝ እንደሱ እያደረግኩኝ ግብፅ ኦስካር ኦፍ አፍሪካን የሚባል ውድድር ነበረ። እዛ ላይም ስዕሌ ኤግዚቢት ተደርጓል፣ እዛ ላይ ቀርቧል። እንደሱ የረሷቸው አሉ። ዳይመንድ ሆቴል አቅርቤያለሁ። እንደሱ አይነት ነገሮች። ዓለም አቀፍ ኤግዚቢሽንም ካቀረብክ ላይ ቀር ደግሞ አሁን ወደ ንጽጽር እንግባና የስዕል አድናቂያን በኢትዮጵያና በሌላው ዓለም ያለው አቀባበል ምን ይመስላል በአንተ እይታ? በብዛት እኔ ሂጄ አላውቅም ውጭ ሀገር ማለት የሄድኩት 1-2 ሀገር ጀርመን፣ ግብፅ አይነት ነገር ነው የሄድኩት እና እንደሱ አይነት ደፍሬ ይሄ ነው ለማለት ደፍሬ ለመናገር ብቁ ነኝ ብዬ አላስብም። ካሁን በኋላ የሚሰራው ስራ እሱኛውን ነው። ተጨማሪው ዓለም ላይ ምንድነው እየተካሄደ ያለው ምንድነው የሚካሄደው የሚለውን ነገር ግን ባየኋቸው ግን ስቱዲዮ በየእንትኑ አለ። አሁን ጀርመን ለምሳሌ በየእንትኑ በየስትሬቱ ላይ ስቱዲዮዎች አሉ። ብርቅ አይደለም ስቱዲዮ። አሁን እኛ ሀገር ስቱዲዮ ለማግኘት በጣም ብርቅ ነው። ከስንት ቦታ ሄደሽ ስንት ቦታ ምናምን ነገር ነው። እዛ ስቱዲዮ ብርቅ አይደለም። ስቱዲዮ ኦፕን ይደረጋል። በተወሰነ ጊዜ ስቱዲዮ ኦፕን ተብሎ እዛው ስቱዲዮ ውስጥ ኤግዚቢሽን ይቀርባል። እንደሱ አይነት ነገሮች ገጥመውኛል። ሰው ይመጣል። በቃ ኤግዚቢሽን ሲባል አሁን እኛ ሀገር የተለመደ ኤግዚቢሽን ለምሳሌ አንድ ሰዓሊ ካቀረበ አሁን ለምሳሌ አንድ ብሔራዊ ሙዚየም አቀረበ ብንል ኤግዚቢሽን የሚመጣው ምንድነው ሰዓሊ፣ የሰዓሊው ቤተሰብ እና ስዕል ላይ ያለ ሰው ብቻ ነው ኢትዮጵያ ውስጥ ስዕል የሚመጣው። ሌላ ዓለም ላይ በቃ አለ ስዕል ራሱ ስዕል ወዳድ አለ። ዝም ብሎ ስዕል እንደ መዝናኛ ቆይ እስቲ ስዕል ልይ የሆነ ቦታ ፊልም ልይ እንደሚባለው ስዕል ልይ ተብሎ ይኬዳል አይነት እሱን አይቻልም። ምናልባት ከእሱ በመነሳት ሊሆን ይችላል። እኔ አሁን የማደርገው ምንድነው በተቻለ መጠን ኤግዚቢሽን ሳቀርብ ስዕል ወዳዱ ወይም ስዕል የሚስለው ሰዓሊዎች አሉ። ከዛ ወይ ጓደኞቼ ስዕል ኢንቫይሮንመንት ውስጥ ያሉ ሰዓሊዎች አሉ። ከነሱ በተጨማሪ ሊመጣበት የሚችለው ቦታ ላይ ነው ኤግዚቢሽን እያቀረብኩኝ ያለሁት። አሁን ማሪዮት ለምሳሌ የቀረበው ኤግዚቢሽን ላይ ስዕል እንዳልኩሽ ሰዓሊዎች ነበሩ፣ የስዕል ጋር ንክኪ የነበራቸው ሰዎች ነበሩ ምናምን። ግን ተጨማሪ ምንድነው ስዕሉ ለነሱ ሰዎች ብቻ አይደለም የተሰራው። መስፋት መቻል አለበት። ማንኛውም ዎኪንግ ከስተመር ማወቅ መቻል አለበት ስለ ስዕል እንትን ሳይሆን አሁን ጋለሪና ከምትዩ ሰውን ከምታስጨንቀው እስቲ እኛ እንሄድላቸው አይነት። አሁን ሆቴል ላይ ሲሆን ዝም ብለሽ እንትኑን እዛ ሆቴል ውስጥ የሚያርፈው ሰው ሆቴል ውስጥ የሚዝናናው ሰው እነሱ ሰዎች በደንብ ስዕሉን የማግኘት እንትን አላቸው። ስለዚህ ከመጥበብ ጋለሪ ውስጥ መጥበብ ስልሽ ያሰብ አይደለም የሰው የማግኘት እድሉን ከማጥበብ ሰፋ የማድረግ አይነት ሂደት አሁን በተደጋጋሚ የማቀርባቸው ሆቴሎች ላይ ነው። ሆቴሎች ላይ እኔ ሳልጠራው ሰው አለ ማለት ነው። ወይም ደግሞ እኔና ስዕሌን እይልኝ ምናምን ብዬ ጋብዤው ከሚመጣ ራሱ ሊዝናና ሲመጣ ስዕል ይወዳል ማለት ነው። አሁን በሱ ምክንያት እንደሱ አይነት ሰዎች ያወኳቸው ስዕል ኮሌክተር የሆኑ ሰዎች አሉ። እንደዚህ በአጋጣሚ ስዕል አይተው ከዛ ስዕል እንደ ለካ እንደዚህ ስዕል ደስ ይላል እና አይነት ነገር ብለው ለቤታቸው የሚገዙ ኮሌክት የሚያደርጉ ሌላ ኤግዚቢሽን ላይ አሁን ስጠሪያቸው በጣም ደስ ብሏቸው የሚሄዱ ጋለሪ ላይ ና ስትዩ እዛ ኦልሬዲ ካገኘ ነው በኋላ ጋለሪ ና ስትዩ ይቀለዋል። ኦልሬዲ ያውቃላ ለምን እንደሚሄድ ያውቃል። ምክንያቱም ግን አዲስ ሰው ሆኖ እንትን ጋለሪ ና ብለሽ ሳስጨንቂው አይ ለምን እመጣለሁ ስራ ትቼ ምናምን ቢዚ ነኝ ምናምን ከሚልሽ እሱ ያለበት ትይጅለትና ወደ አንቺ ሄዶ ማምጣት አይነት ሀሳቦች እንደሱ አይነት ነገሮች እየሞከርኩ ነው። አሁን ምናልባት የኔ ድርሻ እሱ ሊሆን ይችላል። የሆነ ሰው ጋለሪ ይከፍታል፣ ቅድም እንዳልኩሽ የሆነ ሰው ማቴሪያል ያመጣል፣ እኔ ደግሞ ሰው ላመጣ እችላለሁ። እሱ የኔ ድርሻ ሊሆን ይችላል።
በቃ የድርሻ እንወጣለሁ። ቬኒዎቹን ተከራይተህ ነው ወይስ በነፃ ነው የሰጡ? አሁን የመጨረሻውን ከፍያለሁ፣ የተወሰነ ሼር አድርገውኛል፣ ስፖንሰር አድርገውኛል። ግን አብዛኛውን ወጪ ምንድነው አሁንም አርቱ ኢትዮጵያ ውስጥ ትንሽዬ የሆነ እንትን ለስፖንሰርሺፕ የማይመችም አርቱ በራሱ እና ሰውም ስለማያውቀው ማለት ነው። ባለሀብቱ አያውቀውም ስፖንሰር ለማድረግ የሚመጣው ሰው ሊሚትድ ነው። ምክንያቱም የሆነ ድርጅት ስፖንሰር አድርጎሽ የሚመጣው ሰው ተመሳሳይ አይነት ሰው ከሆነበት ስፖንሰር ማድረግ አይፈልግም። ስለዚህ በተቻለ መጠን ማስፋት አሁን እንደሱ አይነት ስለዚህ አሁን የነበሩት ነገሮች እኔ ከቨር አደርጋቸዋለሁ አብዛኞቹን የማስታወቂያዎቹን የሌሎቹ ከዛ ሚዲያ በደንብ እየጠሩ ፕሮሞት ሲደረግ ምናምን አሁን ለቀጣይ ስፖንሰር አድርጉኝ ስትይ በቀላሉ እንደዚህ አይነት ሰው ይመጣል እኮ እዛ ኤግዚቢሽን ላይ ድርጅቴም ባስተዋውቅ የተሻለ ነገር ያደርግልኛል ምናምን ብለው ያስባል። ዜሮ ስለሆነን ማለት ነው። አሁን ላይ የሆነ አንድ እናደርገውና ከዛ ሁለት እያለን እንሄዳለን። ስለዚህ አሁን ላይ ያሉት አብዛኞቹ ክፍያ ናቸው፣ ወጪ ናቸው። ግን እንደዛም ሆኖ ስዕል ይመልስልሻል። አሁን ስዕል ስትሸጪ ያው እንዳጠቃቀምሽ ነው። ስዕልም ሲሸጥ አሪፍ ይሸጣል። በእርግጥ በጣም ጥሩ ስኪል ኖሯቸው ጥሩ ስራዎችን ሰርተው ደግሞ መሸጥ ያልቻሉ ደግሞ ብዙ አርቲስቶች አሉ። ያ ደግሞ የማርኬቲንግ ስራ ወሳኝ ነው ብዬ ማምነው። በሀገራችን ደግሞ ራሱን የቻለ የማርኬቲንግ ዘርፍ ስለሌለ ስዕሉ ላይ ራሱ አርቲስቱ ነው የሚሟሟተው እንግዲህ ራሱን ለማስተዋወቅ። አንተን እንዳየው ደግሞ በማህበራዊ ሚዲያ ላይ በጣም አክቲቭ ነህ። እንደተረዳው ከሆነ ኤክስፕሎይት ታደርጋለህ በደንብ ዘርፉን እና ምናልባት የተወሰነ የማርኬቲንግ ቲፕ ብታጋራለህ ሰዓሊያ? አለኝ። አሁን እኔ የራሴ ማርኬቲንግ ቲሞች አለኝ። አሁን ለምሳሌ ማሪዮት የነበረው እንትን ላይ የመጀመሪያው ልንገርሽ፣ ከኔ በፊት አርቱ ላይ ያለው የመጀመሪያው ችግር ልንገርሽ። እኔ ራሴን ኮምፔር የማደርገው ከሌላ ሙዚቀኛ ጋር ነው። ማለት አንድ ሙዚቀኛ ልክ አንድ አልበም ሲያወጣ እሱ የሚሰራው ሙዚቃው ብቻ ነው። ይሄ ስለ ሽያጩ እሱ እንትን አያደርግም። ዩቲዩቤን እንዴት አንድ ላደርጋለሁ አይልም። አሉት ሌሎች ሰዎች አሉት። ስለዚህ እንደሱ ሲሆን አርቱ እሱ ፎከስ የሚያደርገው አርቱ ላይ ነው። በቃ ሙዚቃው ስለ ድምፁ ነው ሁሌ የሚጨነቀው። እንዴት ነው አዲስ ነገር ፈጥራለሁ ብሎ የሚያስበው እሱ ነው ሙዚቀኛው የሚያስበው አይደለ? አርቱ ላይ ያለው የመጀመሪያው ችግር ምን መሰለሽ? እኔ ብዬ የማስበው የሌላው ሰዓሊ አላውቅም፣ ግን እኔ ብዬ የማስበው ሰዓሊ ከመጀመሪያ ከዜሮ ከሀሳብ ይጀምርና ሸጦ ብር ተቀብሎ ግብር ከፍሎ ተመልሶ ራሱ ገንዘቡን እስከ መጠቀም የሆነ ወይም ደግሞ ኢንቨስት ማድረግ ድረስ ምናምን እንዳለ ሰዓሊ ይወጣል፣ ይደክመዋል። በቃ ማለት ከዛ የሆነ ቀጣይ ኤግዚቢሽን ለማቅረብ ድክም ይልሻል። በቃ ይሄን ሁሉ ፕሮሰስ እንዴት ሄዳለሁ ብለሽ መስጠት። ይሄ አሁን ለምሳሌ ማርኬቲንግ አለ አይደል? ከገንዘብ ጋር ለምን እኔ እነካካለሁ አለ እኮ አይደለ? በቃ ማርኬቲንግ የሆነ ሰዎች ማስቀመጥ። በእርግጥ ሰዓሊው ላይ ማመን ገና ማርኬተሩ ራሱ ሰዓሊው ላይ ለማመን ገና ነው። ያንን ነገር ያመጣልኛል ብሎ አያስብም። ግን ማሳየት ነው፣ መንገድ ማሳየት ነው። እኔ ያሳያችኋለሁ፣ እንደዚህ አርት ቢሸጥ እንደዚህ አይነት ቫልዩ አለው፣ እንደዚህ ብታደርጉ እንደዚህ አይነት ገበያ ይገኝበታል ምናምን ብዬ ማሳመን። ከዛ በኋላ ማርኬቲንጉን ለብቻ የሆነ እኔ የምፈልገውን ስራ ብቻ እሰራለሁ። አሁን ስዕል እሰራለሁ፣ ፍሬሚንግ ምናምን እኔ ስለምፈልግ እንጂ አሁን ፍሬሚንግ የማይፈልግ ሰው ካለ ሌላ ሰው መስራት ይችላል። ከዛ ምንድነው ስዕሉ በጣም ውጤታማ ይሆናል ብዬ አስባለሁ። ሰዓሊው ስዕሉ ላይ ብቻ ትኩረቱን ያደርጋል። ይሄ አይጨናነቅም። ገብቶሻል? ከዛ ኢንካሜ እንደዚህ መጥቶ ከዛ ግብር እንደዚህ ሄጄ ከፍዬ ምናምን ውስጥ አይገባም። በቃ አሉት ሌሎች ሰዎች እሱን ይወጡለታል፣ እሱ ስራውን ይሰራል አይነት ነገር። የኔ እንደሱ ነው የማደርገው። አሁን ማርኬቲንጎች አሉ። እኔ አሁን የሆነ ስዕል እንትን ስል እኔ መስቀል ካለብኝ እኔ ስዕል ሲሰቀል ደስ ስለሚል ሳየው ተሰቅሎ ደስ ስለሚል ራሴ ሄጄ እሰቅላለሁ። ስለምፈልገው ነው ደስ ስለሚለኝ እንጂ የሆነ ሰው አጥቼ የሚሰቅል ሰው አጥቼ ምናምን ነገር አይደለም። እንደሱ አይነት ነገሮችን ደስ የሚለንን ነገር መስራት፣ ከዛ ደስ የማይለንን ነገር ለሰው መስጠት አይነት መገላገል ነው። በጣም ብዙ ነገር ነው የሚገላግለው። ከስዕሉ ውጭ ያለ ጓደኛ እኮ ሊሆን ይችላል። አሁን ለምሳሌ እንትኑን በጣም አናስፋው፣ ትልቅ አናድርገውና ጓደኛ አብሮሽ የሚውል ጓደኛ ማርኬቲንግ ውስጥ ያለ ምናምን አይነት ሰው ይኖራል። አንተ ሄደህ እንደዚህ እንትኑን አብራራልኝ፣ ስለ ማርኬቲንጉ ሄደህ እንደዚህ ገንዘቡን እንትን አድርግ፣ አንድ ላድርግልኝ፣ ሶሻል ሚዲያውን እንደዚህ አንድ ላድርግልኝ ሊሆን ይችላል። ከዛ የኮሚሽን አይነት ነገር መክፈል ሊሆን ይችላል። መቅጠር ምናምን ብለን ትልቅ አድርገን ነገሩን ከምናካብደው ቀለል አድርገን እንደሱ እናደርገዋለን።
ከዛ እያልን ይሰፋል። እንትን ነው አሁን ጀመረን እያልን እንቀጥላለን። ዮሐንስ ያው እንግዲህ በጣም አክቲቭ እንደመሆን ማርኬቲንግ ላይ የራስ የሆነ ቲም ይኖርሃል። እስኪ ያንተ ዝቅተኛ ተመን ምን ያህል? አሁን እንዳልኩሽ ነው። አሁን ገንዘቡን ይሄ የስዕል ዋጋ ይሄ ነው አይነት ነገር ከማለታችን በፊት አሁን እኔ ጋር ምን ሆኗል መሰለሽ፣ ስዕሉን ቀጥታ አሁን ህብረተሰቡ ጋር የሚታስበዋል አይደለ? ስዕል እንደዚህ ነው፣ ዋጋው እንደዚህ በጣም ውድ ነው፣ ከዛ ለስዕል ምንም አይነት ወጪ አይወጣም አይነት ነገር ይባላል። አሁን እኔ ጋር በጣም ብዙ ወጪ ይወጣል ለስዕል። አሁን አንድ ስዕል ተሰርቶ እስከ መጨረሻው ድረስ ለመድረስ እንዳልኩሽ ነው። አሁን በጣም በቀላሉ ማርኬቲንግ ቲም አለ፣ ደሞዝ ይከፈላቸዋል። በቃ የሆነ ወጪ ነው። እነሱ ሁሉ ይደማመራሉ። ስለዚህ የሆነ ከፍ ሊል ይችላል። ደግሞ እንደ ስዕሉ ደግሞ የሆነ ዝቅ ሊል ይችላል። የማይሸጥ ስዕል አለ። ቀጥታ ደግሞ ገና መጀመሪያም ሲጀመርም የስዕል ኮንሰፕት ሁሉም ሰዓሊ እንደሚጋራው እሸጣለሁ ተብሎ አይደለም የሚሰራው አይደለ? ደስ ይለኛል እኔ ልክ ልሰራው ስነሳ ደስ ይለኛል። ከዛ ደግሞ ባይሸጥስ በቃ ማለት የሆነ ሰዓት እኮ ሁሉም ነገር አይሸጥም ማለት ባይሸጥስ በቃ ይቀመጣል። የሆነ ታሪክ ነው። የሆነ ሙዚየም ውስጥ ሊቀመጥ ይችላል። ቤት አንቺ ጋር ፕራይቬት ኮሌክት የምታደርጊያቸው ነገሮች ሂስትሪሽ ነው። እነሱን ነገሮች ሊደረጉ ይችላሉ። ሊሸጥም ይችላል፣ ላይሸጥም ይችላል። ስለዚህ የሽያጭ እንትኑ ምንድነው? ጨረታ ሊኖር ይችላል። አሁን ለምሳሌ ጨረታ ለሆነ ዶኔሽን ሆኖ ጨረታ ከሆነ የሚሸጥበት ዋጋና አንድ ኤግዚቢሽን ውስጥ የሚሸጥበት፣ ስቱዲዮ ውስጥ የሚሸጥበት በጣም የተለያየ ነው። በነፃ ለሰው ስጦታ ሊሰጥ ይችላል። ስለዚህ አሁን ዋጋ ተመኑን ምንድነው የምናደርገው ማለት ነው? ከዜሮ ነፃ ብለን ወይም ደግሞ ጊፍት ብለን ከምናስበው ከዜሮ እንነሳለን። ከዛ ጨረታ ላይ የሚሸጠው ሚሊየን ደሞዝ ጨረታ ላይ ሊሸጥ ይችላል። ምናልባት ለእኔ ገቢ ላይኖረው ይችላል፣ ለእሱኛው ለሆነ ድርጅት ሊሆን ይችላል ገቢ የሚኖረው። ስለዚህ ሚሊየን ሊሸጥ ይችላል ከዜሮ እስከ ሚሊየን። ስምህንስ በአግባቡ ሸጫለሁ ብለህ ታምናለህ? እንደ ብራንድ እሱ ምንድነው ስራ ነው። አሁን እየሰራሁኝ ነው እንዳልኩሽ ነው። ይሄ በጣም ሰክሰስ ምናምን ብለን የምናስበው ሳይሆን አሁን ውጭ ሀገር ሌላ ታሪክ ውስጥ ናቸው አይደል? እንደዚህ አይነት ነገር እየሰራሁኝ ነው፣ ግን እየገባኝ ነው እየሰራሁት ያለሁት። እየገባኝ ማለት የሚያሻሽለውን አይነት ነገር ስም መሸጥ አይነት ነገር። ስም ልክ ሲሸጥ ይሄ አብሮ ስራሽም ሁሉ ነገር አይደለም የሚሸጠው፣ እሱኛውን ነገር ማስተካከል ነው። ይሄ ሰዓሊው አሁን አብዛኛው ሰው ስዕሉን መሸጥ ብቻ ይሆናል ትኩረቱ። ከዛ ግን አብረሽ ነው የምትሸጨው አይደለ? ይሄ ፐርሰናሊቲሽ አብሮ ይሸጣል። ይሄ ያለሽ የሆነ ዲያሎግሽ አብሮ ይሸጣል። አሁን ስዕሏን ብቻ አይደለም የምትሸጠው፣ ስዕል ሲሸጥ ብዙ ነገሮች ሂስትሪሽ አብሮ ይሸጣል። እነሱን ነገሮች ቢውልድ ማድረግ እኔ አሁን እየሰራሁኝ ያለሁት ቢውልድ ማድረግ ነው እንጂ አሁን ኦልሬዲ ስዕል ልሸጥ እችላለሁ፣ ስዕል ሸጥኩኝ ሰክሰስፉል አይደለሁም ብዬ ነው የማስበው። ይሄ ጥጉ አሪፍ ነው፣ ምንም ጥያቄ የለውም። ከነበርኩበት ተሽዬ ነው የመጣሁት። ግን በጣም ግን የተሻለ መንገድ እሱን ነው እየሰራሁ ያለው። ፕሮሞት አደርጋለሁ ሶሻል ሚዲያ ላይ እንትን አለ። ሰው ሊያደንቅሽ ይችላል፣ ሊተችሽ ይችላል። ያለ ነው ምንም ይሁኝ ብለሽ እስከወጣሽ ድረስ ሰው ሊተች ይችላል፣ ሰው ደስ ሊለው ይችላል። በቃ ይሁኝ ብለሽ ወጥተሻል፣ የሆነ መብት አለው። ከዛ በኋላ ይሁኝ ብለሽ ከወጣሽ በኋላ መብት አለው። ስለዚህ እሱኛውን ነገር አመጣለሁ። አሁን ሶሻል ሚዲያ ላይ እንደሱ አይነት ነገሮች አሉ። እንደሱ አመጣለሁ። ሰው ኢንቫይት አደርጋለሁ ስቱዲዮ። በቃ ማንኛውም ሰው ይሄ ስዕል ገዢ ነው፣ ኮሌክተር ነው ወይ ጋዜጠኛ ነው ምናምን አይደለም። ማንኛውም ሰው ስቱዲዮ መጥቶ የማየት መብት አለው። በቃ ምክንያቱም ስዕሉ ማደግ መቻል አለበት። የሆነ ሰው ኢንስፓየር መሆን መቻል አለበት። ሌላ ስቱዲዮ፣ ሌላ ጋለሪ መከፈት አለበት። ሌላ ልጅ ሰዓሊ መሆን መቻል አለበት። መፍራት የለብንም ማለት ነው። በስዕል መኖር ይቻላል የሚለውን ነገር። ስለዚህ በተቻለ መጠን ፕሮሞት አደርጋለሁ። እኔም ብቻ ሳይሆን ስዕል አጠቃላይ ከተቻለኝ ፕሮሞት አደርጋለሁ። በ10 ዓመታት የስዕል ጉዞ ውስጥ መዳሰስ ፈልገህ ግን ያልዳሰስካቸው ጉዳዮች ይኖሩ ይሆን? አለ ሀሳብ አይደለ? አሁን ለምሳሌ ስዕል ሀሳብ ነው። የሆኑ የሚመጡ ሀሳቦች አሉ። ይሄ ከምታነቢው ሊሆን ይችላል፣ ከምትሰሚው እንደዚህ አብረሽ ከምታወሪው ሊሆን ይችላል። ብዙ ሀሳቦች ይመጡብሻል። ግን ምንድነው የሆነ ልክ በሰዓቱ ይሄ በመጣው ሀሳቡ በመጣበት ሰዓት ላይ ሀሳቡን ለመግለጽ የሚያበቃ የሆነ እንትን አይኖርሽ። ምንድነው መግለጫ ቪዥዋል፣ ስዕል ቪዥዋል የሆነ እንትን አይደለ? ቪዥዋሊ ለሆነ ነገር ላይ መጣልሽ ይችላል።
ይቆያሉ። እነዛ ሐሳቦች ጭንቅላት ውስጥ ይቆያሉ ወይ በስኬች አይነት ነገር ይቆይና የሆነ ጊዜ ላይ መግለጫውን ሐሳብ ታገኘዋለሽ። ወይ ከምታየው ነገር ሊሆን ይችላል፣ ወይ ደግሞ ድጋሚ ከሰማሽው ነገር ሊሆን ይችላል፣ ወይ ደግሞ ከሚበላሽ ሁሌ ከሚበላሽ አይነት ነገር ሐሳብ አለ አይደለ? ከእንደሱ አይነት ነገር የሆነ ብቻ ቪዥዋሊ የሆነ ነገር ሊመጣ ይችላል። አታውቂውም። ሐሳቡ ይቆያል። ከዛ ቪዥዋሊ አለ። እኔ ጋርም አለ። ኢቭን ተወጥቻቸው አሁን ለምሳሌ ተወጥቻቸው ያላረኩኛለሁ። አሁን ስለ ልጅነት ምናምን ይሄ ካነበብኩት ከኖርኩት ምናምን አንግል የገለጽኩባቸው መንገዶች ግን አላረኩኝም። በጣም ብዙ ነው ስለ ልጅነት መግለጽ የምፈልገው። እሱኛው አሁን አላረካኝም፣ ገና ገልጻለሁ ብዬ አስባለሁ። አሁን ስለሱ እንደሱ አይነት አሉ፣ በጣም ብዙ አሉ። እንደሱ አይነት ሀሳቦች ይመጣሉ በጊዜው። ሁሉም በጊዜው ነው የሚያው። እንደምትሰራቸው ደግሞ ተስፋ አለኝ። በቃ እግዚአብሔር ካለ እሰራቸዋለሁ፣ ካላለ ደግሞ ይቀራሉ እኮ ሌላ ሀሳብ ይመጣል ማለት አለማልክም እኮ ገና ያልቃል ምናምን፣ ግን ገና ነው። እኔ አላውቅም መቼ እንደሚሆን አላውቅም። ስለዚህ እኔ እስካለው ድረስ ሊቀር ይችላል። አሁን እንዳልኩሽ ስለ ልጅነት ምናምን በቃ ሊያስጠላኝ ይችላል። ሲያስጠላኝ ይቀራል። ሌላ ደግሞ ምናልባት ስለሌላ ይመጣል። አሁን ስለሆነ ጊዜ ላይ ስለ ጥበቃ ሰራ ነበረ። በጣም በቃ የሆነ ጭንቅላቴን ይበላኝ ነበረ ስለ ጥበቃ አይነት ሀሳቦች የዛን የገለጽኳቸው ስለ ልጅነት። ከዛ አሁን ደግሞ በቃ የሆነ ሁሌ ሳስብ በቃ ወይ ከፈጣሪ ጋር ስለ ንግግር በጣም ከፈጣሪ ጋር የምነጋገርበት መንገድ ቪዥዋሊ ሲያደርጋቸው ያሉት ነገሮች እነሱ ነገሮች አሁን ላይ ይመጣሉ። አሁን በኋላ ምን እንደሚመጣ አላውቀውም። ምክንያቱም ይሄ ጭንቅላቴ ውስጥ ከምከተው ማቴሪያል ነው እነሱ ነገሮች የሚመጡት። ልክ እነሱ ማቴሪያሎች ስከታቸው ልክ ሲመጣ ሌላ ነገር ይመጣል። አላውቀውም ግን ይመጣል። ያው ብቻ ያኑረን። ያንተ የፈጠራ ስልት በምን አይነት ሁኔታ ውስጥ ነው የሚያልፈው? ምን እያደረግክ ነው? ብዙ ጊዜ ለመሳል ኢንስፓየር የሚያደርገን ነገር? እኔ የመጀመሪያው ሀሳብ ስራዬ የተሰራሁበት እንድሰራ የተደረኩት ከላይ እንድሰራ የተደረኩት ስዕል ነው። በቃ ይሄ ያነሳሳኛል። ምክንያቱም ጠዋት ስነሳ አለኝ የምነሳበት ዓላማ ስዕል መሳል ነው ዓላማዬ። የምኖረው በስዕል ነው። በዓለም ላይ አሁን ስኖር የምኖረው በስዕል ነው። በቃ ስዕል ሰርቼ ነው የምኖረው። እሱ አንደኛ ያነሳሳኛል። ሁለተኛ በቃ ስዕል እንድሰራ ነው የተፈጠርከው ተብያለሁ ብዬ አስባለሁ። ስዕል ነው መስራት ያለብህ። እሱ ያነሳሳኛል። ግን አሁን ወደ አንቺ ጥያቄ ይሄ ወደምፈልጊው የሚመስለኝ ጥያቄ ስንነሳ ኢንስፓየር የሚያደርጉኝ አይነት ነገሮች አሉ። ኢንስፓየሮች ኢሜጅ ስልሽ ተንቀሳቃሽ ኢሜጅ ሊሆን ይችላል። የማየው የሆነ ማህበራዊ የሆኑ ነገሮች ውስጥ የማያቸው ነገሮች ሊሆን ይችላሉ። የማነባቸው መጽሐፎች የሚፈጥሩት ኢሜጆች ይኖራሉ። የማያቸው ፊልሞች ሊሆኑ ይችላሉ። ከሰው ጋር የማወራቸው በብዛት እንደዚህ ከሰው ጋር የማወራቸው ነገሮች ኢሜጅ ይሆኑኛል። አሁን እንዳልኩሽ ነው። በብዛት ተስፋ ያለው ነገር ደስ ይለኛል። ስለዚህ አሪፍ ወሬ ሲያወራኝ ሰው አላውቀውም የሆነ ሰዓት ላይ ኢሜጅ ይሆነኛል። ስለዚህ ኢንስፓየር ያደርገኛል። ከሰው ጋር ማውራት ደስ ይለኛል። ሙዚቃ በደንብ ሙዚቃ ላይ በጣም ብዙ ስዕል አለ። ሙዚቃ ደስ ይለኛል። ከሙዚቀኞቹ ህይወት በተጨማሪ ቅድም እንዳልኩሽ ነው ከሙዚቀኛ ህይወት ጋር ራሴን ኮምፔር አደርጋለሁ። ምክንያቱም ልክ ከኔ እኩል አንድ ሙዚቀኛ ተነስቶ የተሻለ ህይወት እየኖረ እኔ ያነሰ ህይወት መኖር የለብኝም ብዬ አስባለሁ። በዓለም ላይ በቃ ፕራክቲካል ማለት ነው። ስለዚህ እነሳሳለሁ። እሱ ያነሳሳኛል። ግን ሙዚቃቸው ውስጡ ያለው ያው ሙዚቃ ልመርጥ እችላለሁ። እንደማንኛውም ሰው የሆነ ቴስት ሊለያይ ይችላል። ግን እዛው ውስጥ በደንብ እንትን አለ። በጣም ብዙ ስዕል አለ ሙዚቃ ውስጥ፣ መጽሐፍ ውስጥ ስዕል አለ። ቀላል ማለት ሳልቸገር የሚመጡ ኢሜጆች አሉ እዛ ውስጥ። ከነሱ ውስጥ በደንብ ኢንስፓየር ያደርገኛል። ከዛ ይሄ ላይፍ ሂደቱን ራሱ ስኖረው ይሄ አለ አይደል የላይፍ ሂደቴ ነው። እኔ የምፈልገውን ነገር ነው አብዛኛውን ነገር የማደርገው። የማልፈልገው ከሆነ አልፈልግም እላለሁ እና የምፈልገውን ነገር ሳደርግ በቃ ራሱ ያነሳሳኛል። አሁን ጠዋት ተነስቼ የሆነ ነገር ካደረኩኝ ቀጣይ ስዕል ማድረግ አለብኝ። ራሱ አነሳሳኝ ማለት ነው። የምፈልገውን አደረኩ፣ ከዛ የምፈልገውን ነው ማድረግ ያለብኝ ማለት ነው። ጠዋት የማደርገው ነገር የማልፈልገው ነገር ከሆነ ከሰዓት የማልፈልገው ነገር ውስጥ እንደምገባ እንትናል ያ እንደሚያስቀጥለኝ ነው የማውቀው። ስለዚህ በተቻለ መጠን የምፈልገው የማስበውን ካልፈለኩት በቀኛል አይነት ማለት የኔ ነው እሱ። እንግዲህ
ሆቢ ደግሞ በኢሜጅ እና በሙዚቃ ጋር የተገናኘ ከሆነ የምታደንቀው አርቲስት አለ? ያው ሙዚቀኛም ሊሆን ይችላል፣ ሰዓሊም ሊሆን ይችላል፣ ከሁሉም ዘርፍ አሉ። ግን እንደ ጊዜው ነው። አሁን ቅድም እንዳልኩሽ ነው፣ እንደ ሀሳብ አይደለ። አሁን ሙዚቃ አሁን ልክ አሁን መጨረሻ ላይ የምሰማቸዋለሁ። አሁን ለምሳሌ አሁን ሪሰንት ላይ ያሉት ሙዚቃዎች አሁን የማ የናሩፍናን ምናምን አይነት ሙዚቃዎችን እሰማለሁ። ቆየት ካሉት ደግሞ እነ ካሳ ተሰማ፣ እነ ተሾመ ምትኩ እነሱን እሰማለሁ። አሁን በደንብ ተደጋጋሚ እየሰማሁት ያለሁት የቴዎድሮስ ታደሰ ዝምታ አልበም እሱን እየሰማሁኝ ነው። የሆነ ሰዓት ደግሞ አላውቅም የሆነ ሰውዬ የሆነ ዘፋኝ እሰማለሁ። አሁን ጌቴ አንለይን በደንብ እሰማለሁ። መልክሽ አይበልጥሽም ምናምን አይነት አሁን እሱ በጣም በሚገርም ኢሜጅ አለኝ አይደለ? መልኳ የማይበልጣት ውስጧ የሚያምር ሴት አይነት እንደሱ አይነት ዘፈኖች እና እንትኖች ይሄ ስለ ጥበቃ የሚዘፈኑ ዘፈኖች በደንብ በቃ እነሱ ነገሮች እስላቸዋለሁ። ከስሌ ጋርም ስለሚሄዱ መጠበቅ የሚባለው ኮንሰፕት ደስ ይለኛል። ከዛ ዘፈኖቹ ላይ ደግሞ ሳገኛቸው እንደሱ አይነት ሀሳቦች አሁን ፋንታሲ ደግሞ በስዕሎችም ላይ ያሉ ፋንታሲዎች በብዛት ጨረቃ ስታፍር የወፎቹ ዜማ ምናምን እንትን ሲል በቃ እንደሱ ፋንታሲዎች አሉ አይደለ? ይሄ ምድር ላይ ይሆናሉ ብለሽ የማታስቢያቸው ግን በቃ ግነት እንደሱ አይነት ዘፈኖች ደስ ይለኛል። እነሱ በደንብ ኢሜጅ ያላቸው የሆነ እሰማቸዋለሁ ብቻ ሳይሆን አያቸዋለሁ። የራሴ እንትን አለኝ ምንድነው ክሊፕ አለኝ። ክሊፖቹ ፊልም ይሆናሉ ስዕል ይሆናሉ። በጣም አሪፍ። ከሰዓሊያኖችስ በጣም የምትወደው ሰዓሊ አለ? አሪ ምናምን አለው መሰለሽ እንደ ስዕል የሆነ ልክ ሰዓሊ አሁን የሚገርም ስዕል ሰው ስሎ የሆነ በቃ እንትኑ ይሄ መንፈሱ ጥሩ አይደለም የሆነ ወይም ከሰው ጋር ጥሩ ካልሆነልኝ በቃ ይሄ ብዙ ስዕሉ አይመቸኝም። በተቃራኒው እንደዛው ሊሆን ይችላል። ግን ሁለቱንም የሚያጣመሩ ሰዎች አሉ። ግን ስለ ስዕል ስላወራን አሁን ለምሳሌ አሁን መዝገቡ ተሰማ በቃ ይሄ የሁላችንም እንትን አይደለ የሆነ አይዶላችን በጣም መዝገቡ ተሰማ አለ፣ ታደሰ መስፍን እነሱ ሰዎች በጣም አከብራቸዋለሁ፣ ወዳቸዋለሁ። ግቢም ጀምሮ እያለሁ ሬምብራንት የሚባል ሰዓሊ አለ። ሬምብራንትን በደንብ አደንቀዋለሁ። በደንብ ደስ ይለኛል ስዕሎቹ ደስ ይለኛል። ዮሐንስ በጣም የምትወደው የአንተ ስራ የትኛው ነው? እኔ እውነቱን ለመናገር ይሄ አሁን ከጣጣት አይበልጥም ከልጅ ልጅ አይበልጥም ምናምን በሚባለው ሂሳብ ሳይሆን ስራዎቹ በጣም በተቻለ መጠን ይሄ ካላመንኩበት አሁን ያላመንኩት ብዙ ስራ አለኝ የሆነ በቃ ያልወጣ ሰው ያላየው ምናምን አይነት ነገር እነሱ አይወጡም። ልክ ግን አሁን በብዛት ሰው የሚያቸው ኤግዚቢሽን ላይ ያሉት ስራዎች አምኜባቸው በደንብ ደስ ብለውኝ እንዳልኩሽ ነው። ቢሸጡም ባይሸጡም የማይደንቀኝ በቃ እኔ ጋር ቢሆኑ ደስ የሚሉኝ ስራዎች ናቸው። ሁሉም ደስ ይሉኛል እውነቱን ለመናገር። አሁን ወደ መጨረሻ ላይ ያሉት አሁን ቀደም ያልሽው ይሄ ከባንዲራ ጋር ምናምን ያሉት አሁን ይሄ እርጋታ የሆኑት ስራዎች በደንብ አሁን ላይ በደንብ ደስ ይሉኛል። እንዳይቀር ሁሉም ደስ ይሉኛል። ግን ያው ሌሎች ስራዎች ደግሞ በደንብ ያስተዋወቁኝ ስራዎች አሉ። ይሄ ሰው ያንተ ስራ ነው እንደሚለው እነሱ ስራዎች አሉ። ይህች ቀይ የለበሰችው እነሱ ስራዎች በደንብ አስተዋውቀውኛል። ይሄ ለይቶ የሞዴል ሳይሆን አስተዋውቀውኛል፣ እኔን አስተዋውቀውኛል አይነት በሞዴል ግን አሁን ያሉት ሀሳባቸውም ጠንክሮብኛል። እኔም አደግኩኝ መሰለኝና ሀሳባቸው በደንብ ጠንክሯል። በዚህ በ10 ዓመታት ውስጥ አሁንም የተለያዩ ክሪቲክሶች ተቀብለ እነዛን ያስተናገድክበት አግባብ ነበር ስራዎች ላይ? ስራ እንትን እኮ ነው የአርት ስራ። አሁን እኔ እንዳልኩሽ ነው ቅድም አሁን ሙዚቃ እኔ የማልወደው ስራ አለ። ምንም ስሜት የማይሰጠኝ ሙዚቃዎች ይኖራሉ። በጣም ደግሞ ልቤ ትር እያለ የምሰማው ሙዚቃ ይኖራል። የኔ የሆኑ አይነት በቃ እኔ የምሰማቸው ስዕልም ላይ ተመሳሳይ አይነት ነገር ነው። አሁን ለምሳሌ የኔ ስዕል ፈጽሞ የማይወድ ሰው ይኖራል። ምንም ጥያቄ ማጋጥሞኝ ያውቃል። በቃ ስዕሎችን የማይወድ ሰው ምንም ከኔ ጋር አይሆን ችግሩ። ከስዕሉ ጋር ከሆነ እንትኑ አለመውደድ በጣም ብርቅ አይደለም። እንትንም ሲሆን በተቃራኒው ደግሞ ስዕልም እስከ ጥግ በቃ ይሄ ስፍስፍ ብሎም ደግሞ ስዕሌን የሚወድ ሰው አለ። እንደው በቃ ሁሉም ስራዎችን የኔ በሆኑ እኔ ቤት ውስጥ መኖሩ የሚለም ሰው አለ። እኔ ምድር ላይ ሁሉም እንዳለ አምናለሁ። ይሄ መተቸትም አለ መደነቅም አለ። ይሄ ብርቅ አይደለም። እነሱ አይነት የቴስት ጉዳይ ነው።
የኔን መውደድ የቴስት ጉዳይ ነው። የከሌን ሰዓሊ መውደድ የቴስት ጉዳይ ነው። ክሪቲሳይዝ ተደርጌ ያውቃለሁ። ምክንያታዊ ማለት ከኔ ጋር ቀጥታ ከሆነ እሱ ችግር ነው እንግዲህ እኔን ካልወደደኝ አልወደደኝም ነው፣ ምንም እንትን ማድረግ አይቻልም። ግን በስዕል ግን ምክንያታዊ ክሪቲክስ ምናምን እቀበላለሁ፣ ምንም ጥያቄ የለውም። እንደዚህ እንደዚህ ቢሆን ከዛ መፍትሄ ሀሳብን ማብሬ ይቀበላለሁ። እንደዚህ እንደዚህ ነው ያደረግከው፣ እንደዚህ ቢሆን ሀሳብህ እንደዚህ ቢመጣልሃል፣ እንደዚህ በደንብ አሪፍ፣ እንደሱ አይነት በጣም ብዙ እቀበላለሁ። ምንም እንትን የለውም። ይሄ ሁሌ አድናቆት ፐ ብቻ ምናምን አይመጣም። እኔም ፐ ብቻ አልጠብቅም። ሁሌም ደግሞ ኧረ ወዲያ ምናምን የሚልም አልጠብቅም። ሁሉም እንደሚመጣ ምናለው እቀበለዋለሁ። በአድናቂያን ዘንድ ዮሐንስን በምን አይነት መንገድ እንዲቀርጹት ብለህ ታስባለህ? በአድናቂያን መጀመሪያ ከስዕሉ በፊት ሰው ነው እንዲሉኝ ይፈልጋሉ። ከዛ አሪፍ በቃ የሆነ እንትን መትረፍ ነው አሪፍ ይመስለኛል። አሁን እኔ ያለሁኝ እኔ እኖራለሁ አይደል? አሁን እኖራለሁ የሆነ ሰዓት ላይ በቃ ያልቃል የኔ ግን ቢያንስ መትረፍ የሆነ ለሌላ ሰው መትረፍ አይነት ተርፌ ከዛ ሌላ ሰው ደግሞ የሆነ መምጣት መንገድ መጥረግ ወይም ደግሞ ምን ብለን ማሰብ እንችላለን መሰለሽ? ድርሻ መወጣት። የሆነ አሁን ልክ ስንነሳም እያልኩሽ አልነበረ? የሆነ ድርሻ አለኝ እኔ አሁን የመጣሁበት ምድር ላይ የመጣሁበት ይሄ ይሆናል ድርሻዬ። ይሄን ድርሻ ተወጥቶ መሄድ። ስለዚህ ልክ ሰው ሲያስብ ድርሻውን የሚወጣ ሰው ይሄ በቃ አዳር ድርሻውን ያልተወጣ ሰው ከመሆን ድርሻውን የተወጣ ሰው ኃላፊነቱን ተወጥቷል አይነት ነገር። ስለዚህ አላፍርም፣ ኃላፊነቴን ከተወጣውን ያላፍርም ምናምን። ሰውም ልክ ሲያነሳኝ ድርሻውን የተወጣ ዮሐንስ በጣም በቃ እንጂ የተለየ ምንም እኮ ከፀሐይ በታች አዲስ ነገር የለም እንደሚባለው ምንም የተለየ ነገር አልፈጥርም። ግን ቢያንስ ድርሻ የመጣሁበትን ዓላማ አሳክቼ ማለት። ስለዚህ ድርሻውን የተወጣ ሰው ነበረ። ስሞት አሁን ድርሻውን የተወጣ ሰው ነበረ ዮሐንስ። ሳይ እንኳን ሆነለት አይነት የሚባል ስራዎችን ከሚያደንቁ ግለሰቦች ጋር በነበረ ግንኙነት ማትረሳው ገጠመኝ አለ? ውይ በጣም አሁን ኤግዚቢሽን ላይ የነበሩት ሰዎች አሁን የመጨረሻው የማሪዮት ኤግዚቢሽን ላይ የነበሩት ሰዎች እንዳልኩሽ ላመስግናችሁ ምናምን ብዬ ነው የጠራኋቸው። በቃ የሚገርም ወሬ ነው ሲያወሩኝ ነበር። የመጀመሪያ ግንኙነታችን አሁን እንዳልኩሽ 10 ዓመት ወደኋላ ምናምን ስለሆነ እንትኖቹ አንዳንዶቹ ልክ የዛኔ የመጀመሪያውን ኤግዚቢሽን አርት ኦፍ ኢትዮጵያ ምናምን ሳቀርብ የነበሩት ሰዎች ነበሩና እነሱ ምናምን ሰዎች ሲያወሩ ነበር ስለተገናኘንበት አጋጣሚዎች ምናምን። ይሄ አሁን አንድ ሰው እያሉ አንድ ስማቸውን ምናምን መጥቀስ ምናልባት ላያስፈልግ ይችላል ግን በቃ የነበረውን ሂደት ሲነግሩኝ እኔ ትዝ ይለኛል። የመጀመሪያ ቀን ስዕሌን አይተው በስልክ ደውለው የመረቁኝ ትልቅ ሰውዬ ናቸው ምናምን አይነት ነገር የመረቁኝ ምርቃት እወዳለሁና ትልቅ ሰው ሲመርቀኝ ደስ ይለኛል በጣም። የመረቁኝ ምርቃት እንዳለ በስልክ ነው የመረቁኝ። ከዛ ከስንት ጊዜ በኋላ ነው በአካል የሆነ ጊዜ ላይ ያገኘኋቸው። በቃ እሱ አሁን ለእኔ በጣም ልጁ አይነት ሰው ሲመርቀኝ ደስ ይለኛል ብዬሽ የለ አብዛኛውን ስዕሌን እንትን ብዬ ሰው ተሰቅሎ አይቶት ምናምን ደውሎ ልክ ሲመርቀኝ በቃ የሆነ ክፍያ እየተከፈለኝ ነው። ሁሌ ነው የሚከፈለኝ እንደሱ አይነት ክፍያ ነው። እሱ ለእኔ ሁሌ አዲስ አጋጣሚ፣ ሁሌ ብርቅ የሚሆንብኝ አጋጣሚ በቃ የመመረቅ እንትን ትልቅ ሰው ብቻ ላይሆን ይችላል። የሆነ እኩያሽ ወይም ደግሞ ከአንቺ የሚያንስ ሰው ደውሎ ወይኔ ስዕልን አየሁት እንደው እጅህን ቁርጥማት አይንካው ሲመባል በቃ ይሄ በጣም ሰክሰስ ነው ለኔ። በጣም ትልቅ አጋጣሚ ነው በላይፍ ውስጥ። አትባይም ማለት ዝም ብለሽ አትባይም። ሲሰጥ ነው እንደሱ አይነት ተባይ አይነት ነገር ሲባል እሱ ለኔ ትልቅ አጋጣሚ ነው። ዮሐንስን በቀጣይ 10 ዓመታት ውስጥ የት ላይ እናገኘው? አሁን ደግሞ 10 ዓመታቱን ኦልሬዲ ያሳይተናል። አሁን ደግሞ ምን አይነት ፕላኖች አሉ? ሂደት ነው እንዳልኩሽ። አሁን ቅድም ምን ብያለሁ? የኔ ህይወቴ ሂደት ነው፣ ፕሮሰስ ነው። የሆነ 10 ዓመት ላለፉት 10 ዓመቶች ስነሳ ነበር። አሁን ልክ የዛሬን 10 ዓመት ሳስበው ቅድም እያልኩሽ ነበር አይደል? ምንም ነገር ዜሮ ላይ ነበርኩኝ። ከዛ እያልኩ የሆነ ሰዓት ላይ አሁን እዚህ ሆኛለሁ። ተመስገን። ፕሮሰስ ነው። እኔ ፕሮሰስ ይሄ የመጣሁበት ዓላማ አለ ብዬሻለሁ። እሱን ዓላማ እሄዳለሁ። ከዛ እሱ የሚጨምርልኝ ነገር አለ። አሁን ግን ፕራክቲካል እንደመሆን ምድር ላይ እንደመሆን አይነት ነገር ስቱዲዮ ማስፋት ነው ሐሳቤ። ስቱዲዮ ማስፋት ማለት አሁን ያለው ነገር አለ። ሰዓሊዎች፣ የተወሰኑ ሰዓሊዎች አሉ። ብዙ ሰዓሊዎችን መያዝ፣ በጣም ትልልቅ ፕሮጀክቶችን መቀበል
አይነት እንደሱ አይነት ሀሳቦች አሉኝ። ራሴን ያው ማበልጸግ አለብኝ። ሁሌ መበልጸግ አለብኝ። መበልጸግ ስልሽ አዳዲስ ሀሳቦች ሊኖሩ ይገባል። እንደ ሰዓሊም እንደ ሰውም ግዴታዬ ነው። እንደ ሰዓሊም ብቻ ሳይሆን እንደ ሰው አዳዲስ ሀሳቦች መምጣት አለባቸው። አዳዲስ ስልሽ ይሄ ከፀሐይ በታች አዲስ ነገር የለም፣ ግን አዲስ የምንለው አለ አይደል? አሁን ምድር ላይ መሞከር ያለብን እነሱ ነገሮች የምሞክራቸው አዳዲስ ሀሳቦች ለሰው የሚተርፍ አይነት ነገር ማምጣት መቻል አለብኝ። ስለዚህ እሱን አደርጋለሁ። ስቱዲዮ አሰፋለሁ ብዬ አስባለሁ። ከእግዚአብሔር ጋር አሰፋለሁ ስልሽ እንትኑን አሰፋለሁ፣ ኢንቫይሮንመንቱን አሰፋለሁ። ያው ስዕል ስላለሁ እንግዲህ እግዚአብሔር ይመስገን ስዕል በደንብ ይሄ በተቻለ መጠን አስባለሁ። ኤግዚቢሽኖቹን ሳቀርባቸው ፋይዳ ያላቸው ኤግዚቢሽኖች ማለት እንዳልኩሽ አሁን ሆቴል ላይ ልክ ሳቀርብ ፋይዳውን ምክንያታዊ ነው አይደለ? ሙዚየም ከማቀርብበት የሆነ ምክንያታዊ ነው። ሰው ማምጣት ሊሆን ይችላል ወደ እኔ። እንደሱ አይነት ሀሳቦችን ማሰብ እፈልጋለሁ። ዮሐንስ፣ የማሪየት ኤግዚቢሽን ባቀረብክበት አግባብ ያው ለተመልካች ያበቃኸውም ደግሞ ካታሎግ መጽሐፍ ነበረ። ያን መጽሐፍ የተወሰነ አሁን እያየሁት ነው። እስቲ እዚህ መጽሐፍ ውስጥ ያንተ በተለያየ ወቅት የሰራሃቸው ስራዎች አሉ፣ ጽሁፎችም አሉ። የተወሰነ ስለዚህ ብታስረዳን ደስ ይለኛል። እሺ፣ ምንድነው የመጀመሪያ የተነሳንበት ሀሳብ? አሁን ቅድም እንዳልኳችሁ ነው። የሆነ አሁን እርሳስ አርት ስቱዲዮ ውስጥ ልክ የሚካሄዱት ነገሮች አብዛኞቹ አሁን ላይ ያሉት ነገሮች እኔ ብቻ መወጣቸው ነገሮች አይደሉም። ተጨማሪ ሀሳቦች የሚመጡ ነገሮች አሉ። ይሄ የኔ ሀሳብ ነበረ መጀመሪያ ላይ። ስዕልን ምንድነው ሁሌ አንድ ስዕል ከተሸጠ በኋላ ሰው ምንድነው ሁሌ የሚጠይቀው ነገር ስዕሎቹ ተሸጡ፣ ከዛስ እሺ የት እንያቸው? ሁሌ ጥያቄ ነው። እና ምናልባት ስዕል ከሀገር ይወጣል ወይም ደግሞ የሆነ ግለሰብ ቤት ውስጥ ይቀመጣል። ከዛ ስዕሎቹ አለቀ፣ ይሄኛው ብቻ ነው ወይ ፋይዳቸው? ስለዚህ እነሱን ነገሮች ምንድነው ሰው ጋር በተቻለ መጠን ተደራሽ የሚሆን ሁሌ ታሪክ ሆኖ የሚያየው ነገር እንፍጠርለት የሚል ከቲሜዎቼ ጋር አውራ ነበረ። እንደዚህ ከእርሳስ አርት ስቱዲዮ ማለት ነው። ስለዚህ እነሱ ነገሮች በምን አይነት መንገድ ይምጡ? በብዛት አሁን ሶሻል ሚዲያ ላይ የሚለጠፉ ስዕሎች አሉ። ስዕሎቹ ብቻ ይለጠፉና ከዛ የሆኑ ቦታዎች ይሄዳሉ። ከዛ የማን ስራዎች እንደሆኑ አይታወቁም ምናምን አይነት ነገር። እሱኛውን ነገር ትንሽዬ የተሻለ አይነት መንገድ ለመፍጠር ምንድነው የታሰበው? በመጽሐፍ መንገድ እንምጣ። ይሄ በተሻለ መጽሐፍ ነገር አድርገ ነው ስለ ስዕሎቹ ሀሳብ ያላቸው ነገሮች። ግጥም ደግሞ ታላቅ ወንድሜ ግጥም ይገጥማል። ስለ ስዕሎቹ ግጥም ይገጥምላቸው ነበር አልፎ አልፎ። ስለዚህ እነሱን ነገሮች ያካተተ መጽሐፍ እናዘጋጅ ተባለ። ከዛ በኋላ ስለ ስዕሎቹ ደግሞ ሀሳቦች ደራሲ መስፍን ይልማ የሚባል ወዳጅ አለኝ። እሱ ደግሞ እናወራ ነበረ ስለ ስዕሎች ሀሳቦች። እሱ ደግሞ ድርሰታዊ ያደረጋቸው ጽሁፎቹን የኔን ሀሳቦች ድርሰታዊ ያደረጋቸውና እዛ ላይ ቀረቡ ማለት ነው እንትኖቹ ጽሁፎቹ። ከዛ መጽሐፉን እንደምታየው አሪፍ ሆኖ እንትን አለ። ከዛ በደንብ ፕሬዘንቴሽኑ ደግሞ የአርት መጽሐፍ እንደመሆኑ መጠን ስፖንሰርሺፕ ምናምን ባይኖረው አይነት የአርት መጽሐፍ ነው። ስለዚህ በማል የሆነ ነገር ሲኖረው ብዙ ደስ አይልም በሚለው ራሳችን አሳተም ነው። ከዛ በቆዳ ተለበጠ በደንብ ይሄ አርቲስቲክ ሆነ ማለት ነው። መጽሐፉ ራሱ አርቲስቲክ አይነት ነገር ሆነ። ከዛ ላለፉት 10 ዓመታት በእኔ የተሳሉትን ስራዎች ፕሮጀክቶችም ሊሆን ይችላሉ። አሁን ሞዛይክ ፕሮጀክቶች አሉበት መሀሉ ላይ። ፔንቲንጎቹ ቲማቸው የተለያየ ቲም ወይም ደግሞ ሀሳቦች ያላቸው ሀሳቦች አብረው ተጽፏል። ግጥሞች አልፎ አልፎ ግጥሞች አሉት። ከዛ ደግሞ ምስጋና የሚል ደግሞ ከጀርባ እኔ የጻፍኳት አንድ ይሄ ስላለፉት ነገሮች ስለነበሩት በህይወቴ ውስጥ ስላሉት ሰዎች እንደሱ የተጻፈበት አንድ እንደሱ አይነት ነገሮች አሉት። እሱን አድርገን ለኤግዚቢሽኑ በ10 ዓመት ውስጥ ስለነበራችሁን እናመሰግናለን ብለን ኤግዚቢሽኑ ላይ አቀረብ ነው ማለት ነው። ይቀጥላሉ ማለት ይሄ የሚያቆም ነገር ሳይሆን በቃ ሰው ጋር በየቤቱ አሁን ስዕል ስንት ብር አውጥቶ ስዕል መግዛት የማይችል ሰው አንድ ሰው መጽሐፎቹ ይኖሩታል ማለት ነው። መጽሐፎቹ ለኔም ፕሮሞሽን ነው። አንደኛ ሰው ጋር በየቦታው ሰው ጋር ይደርሳል። በየሆቴሎቹ፣ በየሰው ግለሰብ ቤት፣ በየኤምባሲዎቹ በሁሉም ቦታ ይሄዳል። እኔ በሄድኩበት ቦታ ሁሉ ስዕሎቼን ሳይሆን ካታሎጎቹን ይዤ ሄድና ወይ መጽሐፉን ይዤ ሄድና ሰው ያየዋል። በደምብ ከስዕል ጋር ፋሚሊያር ይሆናል።
አንድ ድርሻ ማለት ነው። ስዕልን የማላመድ አንድ ድርሻ መወጣት። ዮሐንስ ይሄ መጽሐፍ ለሽያጭ ቀርቧል? አዎ እንትን ላይ አሁን ለምሳሌ ለሽያጭ ምናምን ነገር ብለን ከምናስበው ኮስት ከቨር ወይም ደግሞ የወጣበትን ወጪ ስለመመለስ አይነት ወይም ደግሞ ሌላ መጽሐፍ አብሮ ስለማሳተም አይነት ነው እንጂ ሂደቱ ለትርፍ አይነት ነገር የተሰራ መጽሐፍ አይደለም። ስቱዲዮ ውስጥ ልክ እንግዶች ሲመጡ ለነሱ በወጪውን አይነት ከቨር አድርገው እነሱ ይወስዳሉ። ስቱዲዮ ውስጥ ብቻ ነው ያለው። እኔ ስቱዲዮ ውስጥ ብቻ ነው ያለው። ግን ሰው ከፈለገ ኮንታክት ሊያደርገኝ ይችላል፣ ወይ እንደዚህ ፌስቡክ ላይ መጻፍ ይችላል፣ ማቀበል እንችላለን የተወሰነ አድርገን። እንደሱ አይነት ነገሮች አሉ። በጣም አመሰግናለሁ ዮሐንስ። በስተመጨረሻ እንዲያው ማስተላለፍ የምትፈልገው ሀሳብ ካለ ወይም ደግሞ ምስጋና እንደመሆኑ ደግሞ ባለፈው ከኤድካውም ኤግዚቢሽን በስም እየጠራ ማመስገን የሚፈልገው አካል ካለ? እሺ፣ ማመስገን ያው እኔ እንዳልኩሽ ነው። እኔ በስም መጥራት የምፈልገው እንደው ፈጣሪ መድኃኒዓለም እንደው በጣም አመሰግናለሁ፣ እንደዚህ ሰው አድርገኸኛል፣ አመሰግናለሁ። ከዛ ሰዓሊ ደግሞ አድርገኸኛል፣ አመሰግናለሁ። ከዛ እንዳልኩሽ ነው በእኔ መሰራት ውስጥ በጣም ብዙ ሰዎች ናቸው ያሉት እና ይሄ ነው ሳይሆን በጣም ሁሉም ቁንጽል የሆነ ነገር ነው የሚመስለው ለእኔ ያደረገው፣ ግን በጣም ብዙ እልፍ ነገሮች ሰው አድርጎልኛል እና ትንሽዬዋም ነገር ያደረጋችሁ ሰዎች በጣም አመሰግናለሁ። ስማችሁን ይሄ ነው አለ ሁላችሁም ታውቁታላችሁ ለእኔ ያደረጋችሁትን እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። እንግዲህ ስቱዲዮ ድረስ አክብረህ እንግዲህ ስለጋበዝከን እና ህይወትህን እንካችሁ ብለህ ስላካፈልከን፣ ያንተ ህይወት ደግሞ አሁን ጀማሪ ለሆኑ ሰዓሊያንም ሆኑ ወጣቶች አንድ የሚሰጠው ነገር ይኖራል ብዬ አምናለሁ። እኔም በጣም አመሰግናለሁ። እዚህ ድረስ መታችሁ ማለት ስቱዲዮ ድረስ መታችሁ ሰዓት አክብራችሁ ቀርጻችሁ ፋይዳ አለው። ያንተ ህይወት ፋይዳ አለው። ለሰው የሆነ ነገር ቢሰማው የሆነ አንድ ሰውም ቢሆን ፋይዳ አለው ብላችሁ መታችሁ ስለቀረጻችሁኝ፣ ከዛ ለሰው ስላስተላለፋችሁኝ፣ አርቱን ስለምታበረታቱ በእውነት አርት ለሰው ልጅ የሆነ ተገቢ ነው አይነት ነገር ብላችሁ ጊዜ ሰጣችሁ ያንን ነገር ማስተላለፍ መቻል በራሱ ትልቅ ነገር ነው። ይበል የሚያሰኝ በጣም አንድ ሰው ብቻ ሳይሆን በጣም ብዙ ሰው መኖር ያለበት ነገር ነው ካለው ነገር አንጻር ማለት ነው። ስለዚህ እሱን ስላደረጋችሁ በጣም ትመሰገናላችሁ። በጣም ወደፊት ራሱ የምትነሱ አይነት ትሆናላችሁ። ስለዚህ መልካም ነው።